ኤርትራውያን ስሙ፣ ኦርቶዶክሳውያን ስሙ ምን እንደሚባል መጽሐፍቶቻቸውን አውጥተን የተናገርንባቸው ስለተጻፈ ያላችሁ አስኬማን የደፉት ጳጳስ ናቸው። በዚህ ጊዜ ልጅ ማህደር ኃጥአንን ገሃነምን አስጎበኛት ይላል። በዚህ ጊዜ ልጅ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። ርኅሩህ ስለሆነች ልጅ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሞተሽ አድኛቸው። የኦርቶዶክስ መነጽር ማለት ይሄ ማለት አይደል? እንደዚህ አይነት ነው። እንደዚህ አይነት ማለት ነው የኦርቶዶክስ መነጽር። በኦርቶዶክስ መነጽር ካላያችሁት አሉ ነገ ኤርሚ ሞተር እየነዳ ገባ ይለዋል። ልበትም ኤርሚ ጌታ ይረዳል። እዚህ ነው መንፈሴ ልቤ እስኪንቀጠቀጥ ድረስ የዛን ቀን ያለቀስኩት። እግዚአብሔር ጻድቅ በቅንነት ጌታን እናገለግላለን። ጌታ ኢየሱስ ይወደናል። ጌታ ኢየሱስ ይወደናል። ለሁሉ ነገር እንዳትቸኩሉ ወንድሞች እናቶች። እኔም አልቸኩልም። ቆይ ካሜራ ልከፍት ብዬ ነው። ላይ ግን ሂድባት ትንሽ የሆነ ሰው አስደግሞባቸዋል በዶንኪ ሙስሊም እና እነሱ በጣም ዶንኪ ላይ እና ያመሳስላቸዋል፣ እጅ ልጅ ያስኬዳቸዋል ስል በመረጃ ነው እና ቪዲዮ እኔም በኋላ አሳያለሁ። ተዝለለኝ ዶንኪዋ በመዶሻ በማረሻ ብለዋል እኮ ብራዘር። ታስበላኝ ውርዋሮስ ብጀመር። ኦኬ ይሄ ትምህርት ይሄንን አርዕስት እንደዚህ ያደርግ ነው ያው ደጋግመን ነግረናችኋል። እሺ ቪዲዮ ኦኬ እንደዚህ ዲሳፒር መሆን አለበት። ጣዖት ዲሳፒር ነው መሆን አለበት። እሺ እግዚአብሔር ይባረክ። እንኳን ደህና መጣችሁላችሁ። በጌታ በኢየሱስ ክርስቶስ ሰላም ብያለሁ። ሰላም ብያለሁ። ይህንን አርዕስት የመረጥንበት ምክንያት ዛሬ ደጋግመን ተናግረንበታል። ቅድም ዳግሻዬ እንዳለው ደጋግመን ስንናገር ግን መጽሐፍቶቻችሁን ስናሳይ እዚህ ካሜራ ከፍተን ቪዲዮ ገልጠን ስናሳይ ገጽ ግዕዝ፣ አማርኛ የተጻፈውን ብዙ ምክንያቶች ሰጥታችሁናል። አንደኛው ምክንያት እንደውም ረስቸው ነበር፣ ዘልየው ነበር። አሁን እናገርበታለሁ። አንደኛው ምን አሉ? የኮምፒውተር ስህተት ነው አሉን እንጂ እንደዚህ የሚል ጽሁፍ በቤተክርስቲያናችን ውስጥ የለም አሉ። ሁለተኛው እንደገና ደግሞ አይ የጴንጤዎች እጃቸው ረጅም ስለሆነ እነሱ አስገብተው የጻፉት እንጂ ቤተክርስቲያን ይሄን ነገር አታውቀውም አሉ። ኦኬ እንደገና ደግሞ አይ የተጻፈው ተጽፏል፣ ግን ይሄን የዘነጋሁት የነበረው በኦርቶዶክስ ማይንድ ሴት ስትሆን ስትቃኝ ነው፣ በኦርቶዶክስ መነጽር ስታየው ነው አሉ። የኦርቶዶክስ መነጽር ማለት እኔ እዚህ ጋር መነጽር አለ ይባል ለውጪ ተብሎ በዶክተር ለፀሐይ ለምናምን ነገር ተብሎ ትንሽ አይኔ አይ ቲንክ ከማንበቡ የተነሳ ይመስለኛል አሁን እንደዛ ነው ያሉ። አዘዙልኝ። የኦርቶዶክስ መነጽር ማለት ይሄ ማለት አይደል? እንደዚህ አይነት ነው። እንደዚህ አይነት ማለት ነው የኦርቶዶክስ መነጽር። በኦርቶዶክስ መነጽር ካላያችሁት አሉ ነገ ኤርሚ ሞተር እየነዳ ገባ ይለዋል። ልበትም ኤርሚ ጌታ ይረዳል። የፈለጉትን ይበሉ እና ጌታ ይባረክ። ውጪ መኪና ስነዳ ለላይት ለፀሐይ ብርሃን እንደዚሁም ለማንበቢያም ጭምር ሁለቱም በአንድነት ሆኖ በዶክተር ትእዛዝ የተሰራልኝ መነጽር ነውና የኦርቶዶክስ መነጽር አላችሁን። በኦርቶዶክስ መነጽር በኦርቶዶክስ ማይንድ ሴት ስላላያችሁት ነውና እዩት አላችሁን። ያ የኦርቶዶክስ መነጽር የት እንደሚሸጥ ግን አልነገራችሁንም። ምናልባት መነጽር ያላችሁት ቀጥታ እንደዚህ አይነት መነጽር ከሆነ ብዬ በሚል ማለት ነው። ምናልባት አሁን ይሄ መነጽር ሳረገው በጣም ከአይኔ ጋር ተስማሚ አድርጎ በደንብ በመሳሪያ ታይቶ ዶክተር አረጋግጦ እና ራሳቸው ናቸው ያዘዙልኝ። ፍሬሙን እኔ መረጥኩ፣ መስታወቱን ግን ራሱ አውስትራሊያ ሀገር ተወስዶ በስርዓት የተሰራ ብዙ ሺህ በኢትዮጵያ ቢሆን ብዙ ሺህ ብር የሚያወጣ ማለት ነው። ኦኬ
የት ነው የሚሸጠው የኦርቶዶክስ መነጽር? ስለዚህ አሁን በዚህ መነጽር ለአንብብ ብዬ ብር እናንተንም አያለሁ አርጌ እናንተን አያለሁ። ስንት 500 ሰው እንዳለ ከላይ 5 ሰዓት ከ12 እንደሆነ እኔ ጋ በሙሉ እዚህ ጋር ያለው በሙሉ ነው የሚያሳየው። እንደውም አጉልቶ ነው የሚያሳየው። ትንሽ ጎላ አድርጎ ያሳየዋል በደምብ ላይቱን ደብዘዝ አድርጎ ለአይኔ በሚመጥን አይነት ነገር አድርጎ የኮምፒውተር ጭምር ስለሆነ ማለት ነው። የትኛውም ላይት የፀሐይ የሚሆን የነኚህ ምናምን ነገር አድርጎ በጣም በቃ ዶክተሮች ባለሙያዎች ናቸው። እግዚአብሔር አምላክ ይባርካቸው። የት ነው የሚሸጠው? ስለዚህ አሁን ይሄ መነጽር ዋሽ ብዬ ብለው አይዋሽም። እዚህ ቲን ከ ብሎ አያነባትም። ሰን ሸ ብሎ አያነበውም። ከላይ ያለችው አንቀጽልና ሰን እንደዚህ አግድመት እንደዚህ በአድርገን ከላይ ያለች ጭንቅላቷ ላይ እናርጋት። ሸ ለማድረግ ደግሞ ጭንቅላቷ ላይ አግድመት እናደርጋለን። አግድመቷን አይጨምርም፣ በፍጹም አይጨምርም። ብዥ የሚል ካልሆነ በስተቀር አይጨምርም። የት ነው የሚሸጠው? በኦርቶዶክስ መነጽር ስላላያችሁት ነው። በኦርቶዶክስ ማይንድ ሴት እንትን ስላላችሁ ነው። ደግሞ ሌላ ደግሞ ያመጡት አብረው ቀጥሎ ያመጡት ይሄንን መጽሐፍ ለመረዳት አሉ። ምኑን ገድላት ድርሳናትን ለመረዳት የግድ ኦርቶዶክስ መሆን አለባችሁ በመጀመሪያ ነው። አሁን ገድል ድርሳንን ለመረዳት ኦርቶዶክሳዊ ለመሆን ስንሯሯጥ ይታይ። ዘማሪ ዳጊ አቤት ምን ልትሆን ነው? ኦርቶዶክስ ስለሆን ነው። ምን ሆነህ? ታምረ ማርያም የሚባል መጽሐፍ አንብቤው አልረዳ ብያልኩት እና ኦርቶዶክስ ልትሆን ነው? አዎ ኤርሚያስ ብትሆን ኦርቶዶክስ ሁኑ ብለውናል። ለምን? ድርሳነ ሚካኤልን አንብቤ አልረዳው ብያልኩኝ። ታዲያስ ስጠይቃቸው ኦርቶዶክሳዊ ስትሆኑ ይገባችኋል፣ ጴንጤ ከሆናችሁ ግን አይገባችሁም ብለው አሉን። እንዴት ነው አማርኛ አንብቤ ለመረዳት ጴንጤ ስለሆንክ ሙስሊም ስለሆንክ ኦርቶዶክስ ስለሆንክ ሳይሆን በሃ ለሃ መሰረ ሸቀ ብሎ የሚለውን ፊደል ሆያትን ተምሮ ማንበብ ብቻ ነው የሚጠበቀው። ታምታታለህ እንዴ አንተ ስርዓት የለም። ኢየሱስ ጌታ ነው ብሎ የሚለውን ቃል ለመረዳት ይኸውልህ የሙሉ ወንጌል አባል መሆን አለብህ። ወደኛ ወደ ጴንጤዎች ካልመጣ ኢየሱስ ጌታ ነው ብሎ የሚለው ንግግርና ጽሑፍ ለኦርቶዶክሳውያን አይገባም ብሎ ማለት ቀልድ ነው፣ ቀልድ። ይሄም ሌላኛው ሰበብ ነበር። ዳግያ የረስተኑ ቅድም ማለት ነው። አታሳቡ። አንደኛ ጋር ስትመጡ ይገባችኋል። አንዴ ኮምፒውተር ተሳስቶ ነው፣ አንዴ እጃችሁን አስገብታችሁ ጽፋችሁበት ነው፣ አንዴ በእግራችሁ ረግጣችሁት ነው ብሎ ማሳበብ የለም። እንዴት ጳጳሱ ሊሰብኩ ቻሉ? ጳጳሱ ኬት አምጥተው ነው የሰበኩት? ከቤተክርስቲያን የተገኘ መጽሐፍ ነው። መጽሐፉ ምንድን ነው? ነገረ ማርያም ነው። እሺ ሶሪ ቤተሰቤን እንትን እያልኩ ነው። ኦኬ ስለዚህ ምክንያቱ ሁሉ አንዱ ምክንያቱ ኋላ አነሳ እናቱ እህቶቻችን እንደሚሉት ማለት ነው ዱቄት ሲያቦኩ ውሃ ያነሳም ይላሉ። ሚስቴ እዚህ ስትል ሰማለሁ፣ እናቴም እንደዛ ስትል ሰማለሁ። እና ውሃ ያነሳም የሚባል ዱቄት አለ እና ማለት ሚዛን የማያነሳ ነገር ሰበብ ማብዛት ተገቢ አይደለም። ከዛ ቅድም እንዳልነው እኔም ዳግሻም እንዳልነው ንስሐ ገብቶ ከእውነት ጋር መጋፈጥ ነው። በቃ ከእውነት ጋር መጋፈጥ ብቻ ማለት ነው። ለኃጢአተኞች የሞተች ማርያም አለች በምድር ላይ። ኢየሱስ ክርስቶስ እናቱን የእሱ ሞት አንሶ የእሱ ሞት የማያስፈልግ ሆኖ የእሱ ሞት ለተወሰኑ ሰዎች ለነዛ ለ9999 ነፍሳት የኢየሱስ ክርስቶስ ሞት የማያድናቸው የኢየሱስ ክርስቶስ ሞት የማይመለከታቸው ሆኖ እሱ እናቴ የኔ ሞት ያው እንደምታውቂው ለሌሎቹ ነው፣ ሌሎቹን ያዳነው። እነኚህን ግን 9999 ነፍሳት ሲኦል የገቡትን የኔ ሞት ሊያድናቸው አይችልም። በእኔ ሞትም እመኑ ብሎ ሊነግራቸው የሚችል የለም። ስለዚህ አንቺ እንደኔ ለምን አትሞችላቸው? አንቺ እንደኔ እኮ ስትሞችላቸው በአንቺ ሞት እነሱ አምነው መንግስተ ሰማያት ይገባሉ። እልም ያለ የሰይጣን የዘንዶ ትምህርት ነው ይሄ ትምህርት። ነገረ ማርያም ላይ በዚህ ጉዳይ ነገረ ድህነትን በተመለከተ የተጻፈው ትምህርት የሰይጣን ትምህርት ነው።
የጌታችንን የኢየሱስ ክርስቶስን ሞት ያቃለለ ትምህርት ነው። የጌታችንን የኢየሱስ ክርስቶስ ሞት ለሌሎች ለነዛ 9999 ነፍሳት አይገባቸውም። እሱ የሞተው ለሌሎች ነው። ለነዚህ ግን ፍጡር የሆንሽው አንቺ ነሽ መሞት ያለብሽ። ያንቺ ደም ከኔ ደም እኩል ነው። ያንቺ ስጋ ከኔ ስጋ እኩል ነው። የኔ ደምና ስጋ መፍሰስና መቆረስ ለሰው ልጆች በደልና ኃጢአት ስርየትን እንደሚሰጥ ያንቺም ልክ እንደነኝህ እንደዚያ የሚሰጥ ነው ብሎ ሲላት እሺ ካልክማ በጄ ብላ አንድ ጊዜ አይደለም 7 ጊዜ ለምን አልሞተላቸውም ብላ አልሞትም ብላ በመጀመሪያ በሰላም ሙቺ ብሎ ሲላት አልሞትም ብላ ስትከራከር የነበረችው አሁን ግን ለነዚህ ከሆነ ቅትለኒ በእንቲአሆሙ ብላ ተላለች። ስለነሱ ቤዛ እንደሆን ግደለኝ አለች ይላል ሰላም ሕማማት ላይ ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዘሐሙ በላይ ጻፍካትን ወይ ትሰርዛታለህ ወይ ትውጣታለህ ማለት አለቅ። ሰበብ ማብዛት የለም። በግዕዝ በአማርኛ ጽፈስታ በቃ ጳጳስ የሚሰብከውን መምህራን ሁሉ የሚሰብኩትን እሱን መተህ እኛ ስናሳይህ መናፍቃኑ ጽፈው ነው አስገብተው ነው። በዛ ሰበብ የለም ማለት ነው። ስለዚህ እዚህ ላላችሁ ሰዎች የምነግራችሁ ለሰው ልጆች በደልና ኃጢአት ቤዛ የሆነ በሞቱ ሞታችንን የሻረ ሕይወት ሊሆንልን ሊበዛልን ከብርሃናት አባት ከእግዚአብሔር አብ ከሰማያት ተልኮ የዛሬ 2000 ዓመት ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል ይላል። አቃለቅ ሌላ ነገርን ኮተታ ኮተትን ይዘህ ጠግነም ተቀመቀበታ ያለብህ የመዳንን ቀንድ አስነስቷል ይላል ዘካርያስ በትንቢት ሲናገር። በቃ ሌላ ያስነሳል ሴትዮ የለች፣ ሌላ ያስነሳል ሰውዬ የለም። አስማተኞች፣ መተተኞች፣ ጠንቋዮች ስሙ፣ ልብ በል ስማ። ደብተራውን ዋቴቨር እግዚአብሔር ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። አለቀ አለቀ አልኩ። አናደርኩ እንደዚህ ብዬ ስልህ ክብር ለመንፈስ ቅዱስ ይሁን። ይቅርታ ዳሐፀ ልሳን ነው አልልም፣ እደግመዋለሁ። የእስራኤል አምላክ ጌታ እግዚአብሔር ይባረክ አለ ዘካርያስ የመጥምቁ ዮሐንስ አባት ትንቢት ሲናገር። ጎብኝቶ ለሕዝቡ ቤዛ አድርጓልና ቤዛዊት አድርጓልና አላለም። የሴት ቤዛ የለም፣ የወንድም ቤዛ ከኢየሱስ ውጭ የለም። ጎብኝቶ ለሕዝቡ ቤዛ አድርጓል። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። ሃሌሉያ። እዚህ ጽድቅ ፊት አትቆምም። ተረታ ተረት ይዘህ መድኃኔ ዓለም ክርስቶስ ምስክሬ ነው። አትቆምም። ገለባ በእሳት ፊት እንደመቆም ማለት ነው። ወንጌል ፊት ተረት ይዤ እቆማለሁ ብለህ ብትል ገለባ በእሳት ፊት እንደመቆም ነው። በትንቢተ ሆሴዕ መጽሐፍ ላይ እግዚአብሔር የአምላካችን ቃል ሲናገር ለኤዶምያስ የተናገረው ቃል ማለት ነው። በትንቢተ አብድዩ ሆሴዕ አልኩኝ፣ ሶሪ። በትንቢተ አብድዩ በሚባለው አንድ ምዕራፍ ያለው ታላቅ ነቢይ ማለት ነው። ለኤዶምያስ ፍርድን ሲናገር ምን አለው? የያዕቆብን ቤት እሳት፣ የዮሴፍን ቤት ነበልባል አደርጋለሁ፣ የኤሳውን ቤት ገለባ ይሆናል፣ ቅሬታ እስከማይገኝለት ድረስ ይበሉትማል ይላል። ይኸው ነው ተረትህ። የሙሴ በትር የፈርዖንን ጠንቋዮች በትር ስልቅጥ አርጋ እንዳወጣችው ጌታዬ ኢየሱስ ምስክር ነው እኮ አልኩ። ሃሌሉያ። የኔ አባት እኔ እዚህ አወራሃለሁ፣ አንተ እሱ እዚህ ያወራኛል። አየህ፣ የጌታዬ እግዚአብሔር መንፈስ ትመጣለህ፣ ትዋጣለህ ማለት ነው። የጸጋው ብርታት ተረትህን ይውጠዋል፣ አንተን ሊያድን
አንቺን ሊያድን አንተን ሊያድን ወንድሜ ለምን አትፋታ? ከተረት ጋር የተጋባውን ቃል ኪዳን አውጥተህ ጣለው። ከተረት ጋር እኮ አልኩ የእግዚአብሔር ካልሆኑ መጽሐፍቶች ጋር የተጋባውን ቃል ኪዳን አውጥተህ ጣል። ጣል። ለምን አይጠቅሙም? ለምን አይረቡም? ለምን አያድኑም? አያድኑም ብራዘር፣ አያድኑም። እግዚአብሔር ነው መዳኛውን የሰራው። ኖህ ጻድቁ ነው። ቴንኪው የጌታዬ አባዬ መንፈስ። ኖህ ጻድቁ ኖህ ከጥፋት ውሃ እንዲድን እግዚአብሔር ራሱ ስራ ብሎ ትእዛዝ በሰጠው መርከብ ውስጥ ገብቶ ሄዳ ነው እንጂ ራሱ በራሱ ተነሳሽነት ተነስቶ የሰራው መርከብ አይደለም። እንጨቱን ሁሉ ነግሮታል። ከጎፈር እንጨትም መርከብን ላንተ ስራ አለው። የአባቶች አምላክ ስራ ምን? ከጎፈር እንጨት መርከብን ላንተ ስራ። ፍጥረቱ በፊቱ በሰራው በደልና ኃጢአት ምክንያት ሊያጠፋው እግዚአብሔር ስለወሰነ ስራ። አንተና ቤተሰብህን አድናለሁ። እኔ በነገርኩህ አንተ በምትሰራው እኔ በነገርኩ መሰረት በምትሰራው መርከብ ውስጥ ገብተህ አንተንና ቤተሰብህን አድናለሁ። ምክንያቱስ በፊቴ ጻድቅ ሆነህ አግኝቻለሁና። ሽማግሌ ይህንን የሰማው ኖህ 120 ዓመት ሙሉ እኔ የቀጠቀጠው እግዚአብሔር ስራ ብሎ ስላለው። ስለዚህ ኖህና ቤተሰቡ እግዚአብሔር ስራ ብሎ ባለው ከጥፋቷ እንዲድንበት እግዚአብሔር ስራ ብሎ ባለው ከጎፈር እንጨት ስራ አለው። ወርዱ ስፋቱን ርዝመቱን ነገረው። ከዛ በውስጥና በውጪ በቅጥራን ለቅልቀው አለው። ቅጥራን ማለት የመሬት ነዳጅ ድፍድፍ የሚጨመቀው ጭማቂው ማለት ነው። ሙጫው ወይ ደግሞ ይሄ መኪና ስንነዳበት መንገድ ላይ አውስትራሊያ ሚሆን አሜሪካ ሚሆን ዋቴቨር የትኛውን ቦታ ላይ የምንነዳበት ሬንጅ፣ ይሄ አስፋልት መኪና የምንነዳበት አለ ጥቁሩ፣ እሱ ማለት ነው። ሙጫ ሬንጅ ይባላል። እሱ ያ ሬንጅ የሚባለው የነዳጅ ድፍድፉ ተጨምቆ የሚወጣው ጭማቂ ጭቃው ማለት ነው። ቅጥራን ይባላል በዚያ ዘመን። በቅጥራን ለቅልቀው አለው መርከቡን ከውስጥና ከውጭ። ለምን? ለጌጥ ነው። በሬንጅ የተለቀለቀ ቤት ምን ጌጥ አለው? ጥቁር ነው። ታዲያ ለምንድነው ለቅለቅ ያለው? የጥፋቷ ወደ መርከቢቱ አካልነት ውስጥ እንዳይገባ ነው። በውስጥም በደንብ ለቅልቅ፣ በውጭም በደንብ ለቅለቃት። እዛ አንተ ግባ ከነ ቤተሰቦች ተባትና እንስት እያረክ እንስሶችን አስገባ። እግዚአብሔር የፈቀደው ብቻ እግዚአብሔር በፈቀደው መርከብ ውስጥ እንዲሰራ በፈቀደው መርከብ ውስጥ በፈቀደው እንጨት እና በፈቀደው መጠን እና በፈቀደለት ሰው መርከቡ ተሰራ። የፈቀደላቸው ሰዎች 8 ሰዎች ኖ ከነ ልጆቹ ከ3 ልጆቹና ከሚስቶቻቸው ከራሱም ከሰውየው ከኖ ሚስት ጋር 8 ነፍስ ወደ መርከቡ ገባ። እግዚአብሔርም የመርከቢቱን በር ዘጋ ይላል። ምንድን ይሄን ሁሉ ዘበዘበው ብለህ ካልክ የአምላኬ ቃል ነው። ልብ ብለህ ስማ። ኖህ ገባ። ከጥፋት ውሃ የተረፈው እግዚአብሔር 40 ቀን 40 ሌሊት ቀላያትን ነደለ፣ ሰማያት ተከፈተ። እግዚአብሔር ግባ ወዳለበት ስራ ብሎ ወዳሰራውና ግባ ብሎ ወዳለበት መርከብ ውስጥ ስለገባ ነው ኖህ የተረፈው እንጂ ኖህ በራሱ በሰራው መርከብ ውስጥ ራሱ በሐሳብ አመንጨቶ እግዚአብሔር ሳይነግረው እንጨቱን ነግሮት ነው፣ ቅጥራኑን ነግሮት ነው፣ እርዝመቱን ነግሮት ነው፣ መግባት እንዳለበት ነግሮት ነው። በእግዚአብሔር ትእዛዝ ነው ማለት ነው መርከቡ የተሰራ። ያ ፍጥረት የዳነው እግዚአብሔር ስሩ ብሎ ባለውና እግዚአብሔር ባዘጋጀው መርከብ እኮ ነው ብሎ የሚለው። ዳኑ፣ በእምነት አዘጋጀ፣ ገቡ፣ ዳኑ። ያንን አዘጋጅ ብሎ ያለው ማን ነው? ጌታ ነው ማለት። አሁንም ልብ በልና ሰማ። የቀደመው ፍጥረት በዚያ ዘመን የነበረው ፍጥረት ከጥፋት ውሃ የዳነው እግዚአብሔር በዚህ ዘጋጅና በዚህ ውስጥ ገብተህ ነው የምትድነው ብሎ ባለበት በእግዚአብሔር ትእዛዝ በተዘጋጀ መርከብ ውስጥ ገብቶ ሄዳ ነው። አሁንስ እግዚአብሔርም አሁን በዚህ ዘመን ማለት ነው እግዚአብሔር ባዘጋጀው መዳን በኩል ለምትገባው
እግዚአብሔር ባዘጋጀው መዳን በኩል እግዚአብሔር የዘላለምን ሕይወት በማን ነው የሰጠው? በክርስቶስ። በማርያም አለ? የለም የለም። በአብርሃም አለ? የለም። እግዚአብሔር ደህንነትን በማን በኩል ነው ያዘጋጀው? በልጁ። ልጁ አማናዊው መርከብ ነው። ወደ እኔ የሚከማች እሱ አይጠፋም ብሎ እንዳለ ማለት ነው። ካልተከማቸስ ከኃይሉ ክብር ብን ብለን የምጠፋው አልኩ። ብራዘር ለዘላለም እዚህ የምነግርህ ድምፅ እኮ አልኩ። ደጋግሜ ነግራችኋለሁ። እንደ ክርስቶስ መልእክተኛ ወይ ለፍርድ በሲኦል ሲያቃጭልብህ ይኖራል ወይ ለህይወት ይሆናል። እኔ ግን ነግርሃለሁ። ዘዳግም መጽሐፍ ምዕራፍ 30 ላይ አምላኬ እግዚአብሔር ቃል እንደሚናገረው ሞትና ህይወትን በረከትንና መርገምን በፊትህ እንዳስቀመጥኩ ዛሬ ሰማያትና ምድርን ባንተ ላይ አስመሰክራለሁ አሉ። አስመሰክራለሁ እና አንተና ዘርህ ግን በህይወት እንድትኖሩ ህይወትን ምረጥ። ለእስራኤል የተባለው ማለት ነው። እግዚአብሔር ነው ያለው። እኔም ወንድሜ እልሃለሁ ህይወትን ምረጥ። ህይወት ክርስቶስ ነው። ህይወት የእግዚአብሔር ልጅ ነው። ደህንነት በሱ ዘንድ ነው። በማንም በኩል አታገኝም። ሰዎች ባዘጋጁልህ በኩል አትገባም። አቡነ ተክለ ሃይማኖት ያድናሉ ብለህ ስለ እግዚአብሔር አቡነ ተክለ ሃይማኖትን ለመዳኛ ብሎ አላዘጋጀውም። 4 ነጥብ። ማርያም 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 ብለህ ብትል ለደህንነት አላዘጋጃትም። ብራዘር ማርያም ሳይሆን ከማርያም በተወለደው በክርስቶስ ኢየሱስ ታምን ደህንነትን ታገኛለህ። ግልጽ አይደለም እንዴ? ግልጽ ነው። የለም የለም። ወንጌልን ትሰማላችሁ። ስሙ ወንድሞች ናቶች። ወንጌል 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 ስለ ልጁ ስለ ኢየሱስ ክርስቶስ ነው። እግዚአብሔር ባዘጋጀው በልጁ በክርስቶስ ማንን ያዘጋጀው? እግዚአብሔር አንድ በግ ነው ቀራንዮ ላይ ያዘጋጀው እንዲታረድልን ለበደል ኃጢአታችን ያዘጋጀው መዳኛ አንድ ነው። ልጁን ያዘጋጀው። አንተ አውርደው የእንትና እግር ተቆረጠ እኔ እናንተ እንድንድን ትላለህ። ዳርያስ እግራም ትውልድ እንትና እግራቸው ተቆረጠ፣ የእንትና አይናቸው ወለቀ፣ የእንትና አፍንጫቸው ተነቀለ ምናም ነገር እየተባለ ማለት ነው። እግዚአብሔር ያዘጋጀው የመዳን መንገድ አንድ ነው፣ እሱም ኢየሱስ። እግዚአብሔር ያዘጋጀው የመግቢያ በር አንድ ነው፣ እሱም ኢየሱስ። እግዚአብሔር ያዘጋጀው ለዓለም ሁሉ እንዲታረድ ያዘጋጀው በግ አንድ ነው፣ እሱም ኢየሱስ። አለቀ። ምን ነው ኤርሚያስ አንዳንዴ እንኳን ቀየራ ታረጉልንም እንዴ? የሆነ ነገር ምንም ጥሉት ነገር የለም እናንተ ቤት በቃ ሁሉ ቀን ኢየሱስ ነው። ብራዘር የሚቀየርልህ ነገር የለም የለም። እዚህ ቤት በተረት የተጨማለቀ ነገር ለህዝብ አንሰጥም። የአብ ልጅ ኢየሱስ ክርስቶስ ለዘላለም እኮ የሚያድን ጌታ ነው። ወንድሞች እናቶች፣ የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት ለዘላለም እኮ የሚያድን ጌታ ነው። ቆንጅዬ እኮ አዳኝ ነው ኢየሱስ። ሌሎቹ ብራዘር ሌሎች ናቸው። ደህንነት በእነሱ በኩል አታገኝም። እግዚአብሔር ደህንነቱን ሲያዘጋጅ ያዘጋጀው በልጁ በክርስቶስ ኢየሱስ ነው። ለዚህ ነው በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ ሲናገር እግዚአብሔር የዘላለምን ሕይወት እንደሰጠ ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ካለ በኋላ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። 4 ነጥብ። ልጁና እናቱ ያለው አልደረበም። ልጁና እናቱ ጻድቃን ሰማዕታቱ አሮጊቱ ሊቃውንቱ ዞር በል። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። 4 ነጥብ። የለም። እንዴት እኮ ቆንጅዬ መሰለ ኢየሱሴ፣ ውዴ የኔ ጌታ እንዴት ቆንጆ መሰለ እኮ። ለእኔና ለአንተ ሲል ነው ደም ግባት ያጣው። የለም። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ አለ ዮሐንስ። የቱን ጻፍክልን ዮሐንስ? 3 መልእክታት፣ 1 ራእይ፣ 1 ወንጌሉን በድምሩ 5 መጽሐፍት። በዮሐንስ መጽሐፍቱ ሲፈልግ
ማርያምን ያውቃታል፣ ወደ ቤቱ ወስዷታል። ታድናለች ብሎ ጻፈ እንዴ? አልጻፈም። ያላ አልጻፈም አልኩ። ነፍሴ ሲቅ ብላ ትወጣለች እንጂ የማንንም ኮተት አንቀበልም። ዮሐንስ ወደ ቤቱ አልሰዳትም እንዴ? የጌታ እናት ወስዷታል። ዮሐንስ ወንጌል መጽሐፍ ምዕራፍ 19 ላይ ወስዷታል። እነሆ እናትሽ እነሆ ልጅሽ እነሆ እናት ብሎ ሰጥቶታል። ወሰዳት ይላል ደቀ መዛሙርቱም ወደ ቤቱ። እንዴት ማርያም ታድናለች ብሎ እንዴት አልሰበከም? አንተዬ ማርያም የዓለም ቤዛዊት ነች ብሎ እንዴት አልሰበከም? 5 መጽሐፍ አነበብን የዮሐንስ፣ ሌሎቹን ሐዋርያት እንኳን ተዋቸው እስቲ። አነበብን ወንጌሉን 21 ምዕራፍ አነበብኩ እኔ። ተው ሌላውን አንብቦ ሊሆን ይችላል። ወንድምዬ ጌታ ኢየሱስ ስሙ ይባረክ። ስላነበቡ መጽሐፉን እንኳን መግለጥ አይጠበቅብንም። ጌታ መንፈስ ቅዱስ እዚህ ስላለ ማለት ነው የመጽሐፉ ባለቤት። አነበቡ ግን የለም። አገላበጥን በጥንቃቄ አይናችን እየጠረግን አይኔን እየጠረግኩ አነበብኩኝ። ምናልባት እንትን ይሆን ብዬ ማለት ነው። መነጽርም ደግሞ አንዳንዴ ጥሩ ስለሆነ ከማንበብ የተነሳ መነጽሬን ሁሉ አድርጌ እንደዚህ ለንባብ ስለተሰራልኝ አነበብኩት። እንደዚህ ማድረግ የለም። ከየት እናምጣለት ታዲያ? ዮሐንስ ያልጻፈውን ሜንቴ ምናምን ነገር ያበሸክ መስሎ ማለት ነው። ይሄ የዱርዬነቱን ነገር ተወና ና ወደ ህብስተ መናው እንደኔ አንብብ። እንደ ጴንጤ ወገኔ እንደ ዳጊ አንብብ። እንደ ወንድሞቼ እንደ እህቶቼ አንብብ። ዙረት ተው፣ ወሬ ተው። አንተ እኮ መተህ እንትና ፍጡር ታድናለች ብለህ ልትለኝ፣ እኔ እኮ አምላክ ያድናል እኮ ነው የምወገጠው። እመቤቴ ታድናለች ይላል። ማንን አድና ስታቅ? የትኛው ሐዋርያ ታድናለች ብሎ ጻፈ? ማዳን የማርያም ነው ብሎ ያለው የትኛው ነቢይ፣ የትኛው ሐዋርያ ነው? መጽሐፍት ግን ሲናገር ነቢያቱም ሐዋርያቱም ማዳን የእግዚአብሔር ነው፣ ደህንነት የበጉ ነው ይላል። እናንተ የምድር ዳርቻዎች ሁሉ እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝና ወደ እኔ ዘወር በሉ ትድናላችሁ። አጭርና ግልጽ። በቃ ይሄ የነቢያቱ ትምህርትና የጌታችን ኢየሱስ ክርስቶስ ስብከት ነው ወንድሞች። እኛ እኮ ቸገረን ብዬ ምን ይመጣና እመቤቴ ወላዲቴ ይላል። በእሷ እኮ ቢያቆም ጥሩ ነበር። አርሴማ እንትን በላ እማማ ምናምን ነገር አርሴማ እማማ ትላለህ እንደ አንተ ማማ ወተት ገዝተህ ጠጣ። አገሩን በሰላም ይኖርበት፣ ህዝቡን አትረብሸው። አንተም በሰላም ኑር። እዚህም ትይዛለህ፣ እዛም ትይዛለህ፣ እዚህም ትይዛለህ። ከሰማይ ወረዱ ብለው የሚሉትንም ትይዛለህ። ደግሞ ተፈለቆንም ተገኙ ሲቆፈር ተገኘ እንትና የሚባለው ጽላት ብሎ ይልሃል እንዴ። ከዛ የዓመቱ ነው የወሩን አክብር ተብለህ ትባላለህ። አንተን ማን አክብረው? በመጀመሪያ ሊያከብርህ አምላክ ከሰማያት ወርዶ የሞተውን ጌታ ማክበር ትተህ እስቲ ላክብራት፣ እንትናንም ላክብራቸው፣ እነንትናን ላስገባቸው። ራሳቸው ችለው አይገቡም እንዴ? ራሷ ችላ ትግባ። አልሄዳለች ምናምን ነገር ብሎ ይላል። እዛ ደግሞ ስትሄድ በጣም ብልጠታቸው አክብራት፣ እናክብራት፣ እናንግሳት ብሎ ይላሉ። እዛ ስትሄድ አልሄዳለች፣ እመቤቴ አልራመዳለች ይላል። ምን ነው ደም ካላየው አልሄድ ብላለች ይላል። እኔ እዚህኛ ቤት ግን ለምንድን ነው ግን ምንም የታሰበ ነገር የለም? ሶሪ ጉንፋን ይዞኛል። እኛ ቤት ብቻ ነው ደረቅ በደረቅ የሚሆነው። አልሄዳለች፣ አልገባለች፣ አልራመዳለች የሚባል ነገር እኮ የለም። ልጀምር፣ ግድ የላችሁም፣ ተስማሙ። እታግየም አቅምሽን ያህል ተወረውሪያለሽ ማለት ነው። አልሄዳለች፣ አልገባለች፣ አልራመዳለች ትታችሁ አትግቧ። ራሷ ትምጣ። አልገባ ብላለች ይላል። ለምን ሲፈለግ እንዲህ ይልፋ ማለት ነው። ለእኛ ቁራሽ ዳቦ ይሰጠናል። ነገሩ በኋላ ቄስ ከሆንኩ በኋላ እንኳን ማንም እንዴ በአንድ እግሩ ነው ማቆመው ደጀ ሰላሙን። እኔ የሥላሴ ባሪያ ፈራ መሰለ እንዴ? ጌታ ኢየሱስ ምስክር ነው። አይኔን ካፈጠጥኩ ሙከ ጉራቻ የሚባል እንጨት አለ፣ የጥቁር እንጨት በትር። እሱን ካነሳው በቃ አይኔ ሀብቴ ማንም
እንተላለቃታለን እንጂ ዝም ብዬ ባዶማ የለም። ለእኛ ዳቦ ሰጥተው እነሱ ስጋ የሚበሉበት አንዳች ምክንያት የለም። ከዚህ ይለኛል ስንት ክብረ በዓል። ኤኒዌይ በቃ እግዚአብሔር ደህንነትን የሰራው በልጁ በኢየሱስ ክርስቶስ። እህቴ በመድኃኒ ዓለም ስሚ፣ እግዚአብሔር ደህንነታችንን የሰራው በልጁ ነው። በልጁ ሞት ላይ ነው። የኔ ጌታ እኛስ ብንወጋ በበደል በኃጢአታችን በአመፃችን በኮተታችን በመተላለፌ በርኩሰቴ አንተ እኔ አንቺ፣ እሱ ግን ግፍን አላደረገም ተንኮልም በአፉ አልተገኘበትም እያሉ የብሉይ ኪዳን ቅዱሳን ነቢያት የመሰከሩለትን ጌታ ከኃጢአታችሁ ስለ ኃጢአቴ ስለ የትኛው ተወቅሱኛላችሁ ስለ የትኛው ተነግሩኛላችሁ ብሎ ሲላቸው ምንም አላገኙበትም። ጲላጦስ እንኳን መርምሮት ምንም። ሰው ሲሞት የሞቱ ክስ በመስቀሉ ላይ ይጻፋል። አመንዝሮ ከሆነ ይህ ሰው ሲያመነዝር ተገኝቶ ከወይዘሮ እንትና ጋራ ሲማግጥ አግኝተኑ ነው፣ እንደ ሙሴ ሕግ እንዲህ አይነቱ ሰው ይገደል ተብሎ ተጽፏልና ምንዝርና ዝሙታም ነው ተብሎ ይጻፍበታል ማለት ነው። ሲሰርቅም ከተገኘ ልክ እንደዛ ሲሰርቅ እነኛ በግራና በቀኝ ያሉት ወንበዴ ተብሏል። ወንበዴ፣ ሽፍቶች፣ የሀገር ሴት የሚደፍሩ ሲሰርቆ የነበረ ሲያምታቱ የነበረ ተብሎ ተጽፎበታል። ቀኝም ላይ ያለው ግራም ላይ ያለው መካከልስ ላይ ያለው የኔ ንጉስ የኔ እናንተስ ንጉስ ምንም ያደረገው ነገር ስለሌለ ጲላጦስ መርምሮ ፈትኖ አጣ። ምን የሚል ጽሁፍ ነው ላይ የተጻፈበት? የአይሁድ ንጉስ የናዝሬቱ ኢየሱስ። በሮማይስጥ በግሪክ እና በዕብራይስጥ በሶስቱ ማለት ነው። ሮማይስጥ፣ ግሪክ፣ ዕብራይስጥ በሶስቱ ቃላት የአይሁድ ንጉስ የክሱ ደብዳቤ ነው። አዎ ምንድን ነው? ንጉሳችሁ ነኝ ብሎ አለ። እኛ ግን አናቅም። እኛ የምናውቀው ቄሳር ነበር። አየህ፣ የአሕዛብ ንጉስ እንኳን ጲላጦስ መርምሮ ሲሰርቅ አልተገኘም። ምስክር መጥተው እንኳን የኔ ጌታ ምስክር እንኳን መጥተው መስክረው እንኳን አልተስማማም። አንዱ ከአንዱ ሲቀባጠር ማንን ያላለውን አይቻታለሁ። ሆሴነች አው ስትሰርቅ ስትዋሽ ምናምን ብሎ ቢል እኛ ሰዎች ነና፣ ኤርሚያስ ሲዋሽ ሲሰርቅ ተብለ እኛ ሰዎች ነና እናደርገዋለን። ኢየሱስ ላይ ግን ምስክሮች እኮ ተሰምተዋል። ቃላቸው ከቃላቸው አልስማማ ብሎ እንጂ ተጠራርተው መስክር ማነው ስሞት እንትና ያውቁታል ይህን ሰው እየተባሉ ማለት ነው። አዎ አውቀዋለሁ፣ ከገሊላ ነው የተነሳው። ሊቀ ካህኑ እዛ ፊት ለፊቱ ንጉሱ ጋር መጥቶ በመጀመሪያ እርሶ ምን ይላሉ? ሊቀ ካህኑ ይሄ ሰው ገሊላዊ ነው፣ ከገሊላ ጀምሮ ህዝቡን እያሳተ በዚህ መጥቷል። ደግሞ እኔ ክርስቶስ ንጉስ ነኝ ብሎም ሲል ተሰምቷል። እኛ ግን እንደምታውቁት ይኸው እንግዲህ ክቡርነቱ ጲላጦስ እኛ የምናውቀው የሮማ ንጉስና እርሶን ነው። እርሶ የሮማ ንጉስ ወኪል ነዎት። ደግሞ ገሊላ ተብሎ ስለተባለ ግዛቱ ሄሮድስ ጋር ነው፣ መልሱት ወደዛ ብሎ ይሂድ። ሄሮድስ ጋር ቢሄድስ ወሰዱት። ጲላጦስ መረመረ። ምን ቅንጣት ያክል ነገር ምንም ለሞት የሚያበቃው ምንም። እቺ ዓለም እንደዚህ ናት። ለሞት የሚያበቃው ምንም። አሁንም ሲከሱ እንደዚህ ነው የሚከሱ፣ በቅርብም በሩቅም ያሉ ማለት ነው። ምንም በማያውቁበት ነገር ላይ ይገቡና እንትን ማለት ያው ልኮ እንትን ብሎ እንትን አሉና እንትና ደግሞ እንትን አለችው። እንትን ደግሞ ካለች በኋላ እንትና ደግሞ ገቡበት። ከዛ እንትና ደግሞ መጡና እንትን አሉት። ዳርያስ ጠማማና ገልበጥባጣ ትውልድ ዳርያስ ወሬ ማለት ነው። አይሁድም እንደዚህ ነበር ሲል በዛ ወጥቶ ገሊላ ሄዶ ሲያስተምር እዛ እንትን ብሏል። በዛ እንትን አለና እንትን አላት። እርሶ ምን ይላሉ? ስለዚህ ሰውዬ ምን ይላሉ እያለ እስሩ አቁሞት ጌታ ኢየሱስን ጲላጦስ ያውቁታል። አውቀዋለሁ። በምን እንደሚያውቁት ያ ባለፈው የሆነ ሰውዬ ወድቆ ያንፈራፍረው ነበር። ከዛስ
እሱ ከዛ ከደቀ መዛሙርቱ ጋር ከተራራ ላይ ማልዶ ወረደ። እኛ እዛ ከበን እያየን ነበር። እና ምን ሆነ? ያ የሚያንፈራፍረው ሰውዬ ሲጠጋው የሚያንፈራፍረው ነገር ከላው ላይ ቀረ። አረፋ እየደፈቀ ነበር፣ አይተናል። እና ጤና ሆነ። አዎ እሱን አይተናል። ታዲያ ምን ይላሉ ስለዚህ ሰው? አሳች ነው። እንዴት ነው አንተ ሰው እንዴት ነው አረፋ የሚያስደፍቀውን ሰው ያዳነውን ሰው ባይና አይተህ ስለሱም ትላለህ ተብሎ ሲባል አሳች ነው። this is ኦርቶዶክስ ብቻ አይደለም። this is እቺ ዓለም እንደዚህ ናት። ጽድቅን ትገፋለች፣ ጽድቅን የሚሰብኩትንም ትገፋለች። እሺ አንተኛውስ ምን ይላሉ? ስለማን ነው? ኤና የሸዋ ስለሚባለው ምን ትላላችሁ? የእናንተ ወገን አይደል? አጅሬው መጣ እዚህ እያለ ደግሞ ማለት ነው ሌላኛው መስካሪ። ይህን ሰው አይቼዋለሁ። የት ነው ያየው? ባለፈው የሰውን ክብር አይጠብቅም። ምራቅ አክ ብሎ ተፍቶ ሰው አይን ላይ ሲጨምር አይቼዋለሁ። እውነትህን ነው። አዎ ታዲያ ነው እንደ መምህር ብለው የሚሉት አልተጻፈም እንጂ ብራዘር፣ የተጻፈው ለትምህርታችን ይሆን ዘንድ እንጂ ያልወረደበት መዓት የለም። ሚስ አንደርስታንዲንግ ተደርጓል። አገልግሎቱ የጽድቅ አገልግሎቱ ህይወቱ ላይ ፈትሸው አጡ እንጂ የጽድቅ አገልግሎቱን ለማጠልሸት የሄዱበት መንገድ የእነሱ ልኮተት ወሬ ግን አልተጻፈም። እሺ ታዲያ ምን አድርግ? ይገርሞታል ንጉሥ ሆይ፣ እንዲህ አይነት እኔ ሰው አይቼ አላቅም። ሰው በሰውነቱ መከበር አለበት። እንዴት ነው ሰው እንደው እርሶ እንኳን ሲያስቡት እያለ ማለት ነው። አንደኛ ሰው ምራቅ አስጸያፊ ነገር ነው። በዛ ላይ ደግሞ ይባስ ብሎ ጭቃ ቀብቶ በራሱ ጭቃ ዋህዶ አይኑ ላይ ያደረገለት። እንዴት አይኑ ለጠፋ ሰው ጭቃ ይደረጋል? ጭራሽ አይኑ ውስጥ ጭቃ እንዲገባ። እንደው ንጉሥ ጲላጦስ ይሄን እንዴት ብለው ነው የሚያዩት? ዞር ብሎ ሊያየው ይችላል። አቤት እውነት፣ አቤት ጽድቅ። ያያቸዋል። ወደ ጲላጦስም ዞር ብሎ ያየዋል። ወደዚህ ወደሚመሰክርበትም ሰው ዞር ብሎ ያየዋል። ግን አይናገርም። የኔ አባት የኔ ጌታ ኢየሱስ ክርስቶስ አይናገርም። በየመካከል ላይ እንኳን እንደዚህ እያቀበ ቆይ እንደዛ አይደለም ነገሩ ብሎ እንኳን ለማስረዳት አይሄድም። የኔ ትሁት አይቻለሁ አባዬ፣ ሩጫዬን አጠበጥባለሁ፣ በግራና በቀኝ እንዳይ ከመንገዴ እንድሰናከል የሚያደርጉኝን ዞር አድርግልኝ አባቴ፣ ዞር አድርግልኝ፣ ከፊት ከኋላዬ በግራ በቀኝ ያለን ዞር አድርግልኝ። አይቻለሁ አባዬ፣ ሩጫዬን እንድጨርስ አንተ በዛ አደባባይ ላይ ቆመህ ለሚሉህ፣ ለሚዋሹብህ፣ ለሚቀጥፉብህ ነገር ሁሉ መልስ እንዳሰጠህ ዝም ብለህ ትውልድ እንዳስደነቅ ዝም ብዬ ወንጌሉን ብቻ ከሚሰብኩ ወንድሞቼ ጋር እንዳጠበጠብ እርዳኝ። ዝም አለው። ወይ እንደሱ አይደለም። ለምን እንደዛ ተረዳ? እኔ እኮ የዛን ቀን ያደረግኩበት ምክንያቱ እንዲህ ነበርኩ። ሞቲቬ እንደዚህ አላለም ማለትም አይጠበቅበትም። እኔም አይጠበቅብኝም አንዳንድ ቦታ ላይ እየገባው እንጂ ምንም የማስረዳችሁ ነገር የለም። ኦኬ ዳሪያስ፣ አዎ አንተ ጴንጤ ወንድሜ፣ አዎ አንቺ ጴንጤ እህቴ፣ አዎ አንተ ሌላው ትውልድ ዳሪያስ፣ አልገባሁም፣ በቃ አልገባሁም። እቤት ቁጭ በል ብራዘርዬ፣ አልገባሁም። የግድ እንዲገባህም አይጠበቅም። ዝም አለው። በየመካከል ላይ እኔ እንኳን ቢሆን ስንቴ ጣልቃ ገብቼ እንደዛ የሐሰት ምስክሮች ገብቶች ቆይ ንጉሥ ወይ እንደዛ እኮ አይደለም ለመሰከሩበት ሰዎች እንኳን ዝም። ያን ሁሉ የመዓት ወሬ ሲያወርበት ይገርማል። ግን ያህልም እንደው በጣም አላለቀሰም እንኳን ራሱ። ይገርማል። ግን እንደው የሰው ነገር አይ ያስተዛዝባል ነገር ብሎ አላለ። እሺ ኦኬ፣ ከጌታ ዘንድ ነው ያይሾህ ታግዬ አይደል? ቀጥል። ምንድን ነው ያይሾህ ህልም? ተባረክ።
እሺ የጌታ ኢየሱስ ይባርክ። እግዚአብሔር ይመስገን። አንተ ተናገረው ልቤ እንዴት ነው የሆነ በእግዚአብሔር መንፈስ እየተነካው አንዴ እያለቀስኩም አንዴ እየገረመኝ ነው ሳዳምጥ የነበረው። በቅርብ አንድ ህልም አይቼ ነበርና ስለኔ ነው። በአጠቃላይ ይሄ ስለ እንዴት ነው እኔ ያየሁት ሰማይ ተከፍቶ ነው ያየሁት። ኦኬ እና ኢትዮጵያ ሄጄ ይመስለኛል የሆነ እንደ ገበያ ነገር ነው። ሰው በጣም ግርግር አለ፣ ሰው ይገበያያል እና እዛ መሀል ላይ ቆሜ ቀና ብዬ ወደ ላይ ሳይ ሰማይ ለሁለት እንደዚህ ክፍት ብሎ ተከፍቶ ከጫፍ እስከ ጫፍ መላእክቶች ነጭ ለብሰው የሆነ እንደዚህ የሚነፋ ነገር ይመስላል እንደዚህ በአፋቸው ላይ አድርገው የሆነ ትእዛዝ የሚጠብቁ ይመስላሉ በግራና በቀኝ ከጫፍ እስከ ልክ አይኔ እስከሚያይበት እስከ ጫፍ እስከ ጫፍ ነውና ሰማይ ግን እንዲህ ተሰንጥቆ ተከፍቷልና አይነፉትም ግን ወደ ምድር ያሉ። አሁን እኔ ወዲያው እነሱን እንዳየሁኝ እየተርበተበትኩኝ ጌታ ሊመጣ ነው ንስሐ ግቡ ጌታ ሊመጣ ነው እያልኩ እየተሯሯጥኩ ላገኘው ሰው ስነግር ምንም ሰው እኔም አይሆንም አዩም ምለውም ነገር እንደ እብድ አንዳንዱም ይገፈትረኛልና ቀና ብያውንም ሳይ አያለው ያንን ነገር አሁንም ልቤ እየተጨነቀ እንደዛ ጮሃለውና በጣም ስነሳ ሰውነቴ ሼክ ያደርግ ነበረ። በቅርቡ ነው ያየሁት እና ትላንት ለእህቴ ስነግራት በቃ እኔ ልጸልይ በተንበረከክ ቁጥር ይሄ ነገር ፊቴ ይመጣል ስላት አንቺ በቃ ባገኘሽው አጋጣሚ መናገር አለብሽ አንዲት ነፍስ እንኳን ንስሐ ብትገባ ስትለኝ ጊዜ ነው ዛሬ ይሄንን የወሰንኩት ልነግርህና በጣም ያስፈራል። በእውነት ጌታ ሊመጣ ቅርብ ነው። በቃ እኔ ይሄ በጣም ክሊር ነው ያየሁት እኮ እንዲህ ክፍት ብሎ ተሰንጥቆ ግን ነጭ የለበሱ መላእክቶች ከዳር እስከ ዳር እንዲህ የሚነፋ ነገር ይዘዋል። የሆነ እንደ ትራምፔት የሆነ ነገር ይመስላል። ወደ ታች ነው እንደሚያዩት እንደዚህ ቀና ስል እነሱ ህዝቡን ነው ሰው ግርግር ነው ወዲያ ወዲህ ይላል፣ ይገዛል፣ ይጋፋል፣ ምን ይላል። በቃ እኔም አይሆንም ለማየት አንዳንዱ ቀና ይላል ግን አያዩም፣ ለነሱ አይታያቸውም እና እንደዚህ አሹፈውብኝ ያልፋሉ። እኔ እንደ እብድ ነው በቃ እዛ እየጮኩ አንዴ ጭንቅላቴን ይዛለሁ። በቃ ጌታ ሊመጣ ነው ንስሐ ግቡ ጌታ ሊመጣ ነው ይሄን ነው ብለው በቃ እና ይሄን እየጮኩኝ ከእንቅልፌ ተነሳሁኝ እና በእውነት በጣም ያስፈራል። አሁን ቀልድ ይመስላል አይደል ሰው እንደዚህ አሁን ሲያሾፍ ምን ሲል ሶ ስኬሪ ዘመኑ ከባድ ነው ወገኖች፣ እውነቴን ነው የምልህ። አሁን እዚህ ጋር ሆናችሁ የምታዳምጡ በጣም የሚያስፈራ ዘመን ነው። በቃ አሁን ስለ ኖህ ስትናገር እውነት ነው። በዛ ዘመን ኖህ መርከቡን ሲሰራ ሰው ያሾፍበት ነበር። ማንም በቃ ዞር ብሎ እንትን የሚል አልነበረም። ግን ኖህና ቤተሰቡ ብቻ ናቸው የተረፉት። የመጣ ጊዜ ጥፋት ውሃ እንዳለን ያጠፋው አሁንም ቢሆን የጥፋቱ እንዳያጠፋን ወገኖቼ እንዳትጠፉ። እኛ አሁን እዚህ የሆነ ኤርሚም እንደዚህ ቀን ከሌት የሚለፉት የሚጮሁት እንዳትጠፉ ነው። እኔን ባየው ጊዜ ሰውነቴ ነው በቃ የተንቀጠቀጠው። ያየው ጊዜ ብቻ እስካሁን ሳስበው ያንቀጠቅጠኛል። ስንበረከክ ይታየኛል። ያ የተከፈተው ሰማይ ይታየኛል። መላእክቶቹ እንደዛ ተዘጋጅተው ኢማጂን እንግዲህ አሜን ተዘጋጅተው ልክ እንዴት ነው ትእዛዝ እንደሚጠብቅ ወታደር ሆነው ማለት ነው ተሰልፈው በግራና በቀኝ ወለል ብሎ ነው የታየኝ። በቃ ይሄ በጣም ግልጽ የሆነ ህልም ነው ያየው እና በቃ ይሄን ልንገር ብዬ ነው። በጣም ውስጤ ስለተጨነቀ ነው። ተባረክ ወንድሜ። እግዚአብሔር ይባረክ። አባቶ በስምህ ጸልያለሁ። ይህ ራእይ የህልም ካንተ ነው። በቅዱስ ቃልህም የተደገፈና እውነት ነው። ጌታ ሆይ እንደተናገርክ በባሪያዎች በነቢያት እንደተናገርክ በቅዱሳት ሐዋርያት አንተም ራስህ በምድር በነበርክበት ጊዜ እንዳስተማርከን ተመልሰን እንደምትመጣ በዓለም ላይ በጽድቅ ልትፈርድ እንዳለህ ደግሞ በስም ያመኑትን የታመኑትን አባት እንደሌላቸው ልጆች አልተዋቸው እመጣለሁ ተመልሼ እኔ ባለሁበት ትሆናላችሁ ስፍራና አዘጋጅላችሁ ዘንድ እሄዳለሁ ብለህ ያልከን ጌታ ልትመጣ ቀን ተቀጥሯል። ከዚህ ዓለም ስቃይ ትገላግለናለህ፣ ታሳርፈናለህ። ስለ ስምህ ቀኑን ሙሉ እየተሰደብን እየተረገምን እየተተፋብን እግዚአብሔር እህቴ በራእይ ውስጥ እንዳየችው ለሰዎች ንስሐ ግቡ እያለ ሰጮህ ከቁም ነገር ሳይቆጥሯት ትውልድ ሁሉ በራሱ እየተራወጠ ባለበት በዚህ ዓለም ላይ ጌታ ሆይ በኢየሱስ ስም ለእኛ ግን አሻቅበን ማየት እንድንችል ያለ እህታችን የተከፈተ ሰማይ ለእያንዳንዳችን እንዲከፈት በቅዱስ ቃልህ ከነገርከንም ባለፈ እግዚአብሔር በተለያየ መንገድ ትናገራለህና ሊገባን እግዚአብሔር በሚችል ሁኔታ በቅዱስ ቃልህ ነግረህናል። ይህንንም ራእይ ስለገለጥክልን እናመሰግናለን። አባት ሆይ እግዚአብሔር ሆይ እኔ ከዚህ ትውልድ መካከል ከሚራወጠው ትውልድ መካከል
መምጣትህን በቅዱስ ቃልህ በባሪያዎች በነቢያት በሐዋርያት የነገርከንን ነገር እንደዚሁም ደግሞ ልክ እንደ እህቴ እንደ ታጉ እግዚአብሔር ለልጆች ለወንዶችና ለሴቶች ልጆች በምድር ዙሪያ ሁሉ ለሚኖሩ በህልም በራእይ ገልጠ ስትናገር ደጋግሜ ሰምቻለሁ፣ ደጋግሜ አይቻለሁ። በቤቴም ይህን ድምፅ ስትናገር አውቃለሁ። ጌታ ሆይ ይህንን ድምፅ ይህንን ቃል አልገፋውም፣ ቀልጄበት አሹፌበት አላልፍም። ያንተ የመለኮት ድምፅ ነው። ጌታ ሆይ የነቃን አድርገን፣ የነቃን አድርገን። የተዝረከረከ ህይወታችን እግዚአብሔር በንስሐ በፊትህ እንድናጥብ፣ የቆሸሸ ህይወታችንን እግዚአብሔር ለአንተ እንድናሳይ፣ እድፈታችንን እግዚአብሔር ደግመህ እንድታነጻን እግዚአብሔር የዘላለም አምላክ ለመምጣት ቀን የተዘጋጀን እንድንሆን፣ ለመነጠቅ የተዘጋጀን እንድንሆን አንተ ስትመጣ በኖህ ዘመን እንደነበረው ሳያስተውሉ ወደ መርከቡ አካልነት ውስጥ ያንን ቤተሰብ ካገባ በኋላ መርከቡን ዘግተህ ከቀላያትን ከፍተህ ሰማያትን ከፍተህ 40 ቀን 40 ሌሊት እላያቸው ላይ ዝናብ ውሃን ስታመጣባቸው ቢሮጡ ማምለጥ እንዳልቻሉ አይናቸው እያየ አይደለም የነሱ ቁመት የተራሮችን ጫፍ የሚከድን የጥፋቷ በምድር ላይ አምጥተህ ያን ፍጥረት ለዘላለም ላይ ነሳ በመቃብር ወደ ሲኦል ከተትከው። እግዚአብሔር ስላልሰሙ ስላላስተዋሉ የሰማህ ኖህ ያስተዋለህ ኖህ ጽድቅን የሰበከው ኖህ ከልጆቹ ከካምና ከሴም ከያፌት ጋር ከሚስቶቻቸው ጋር ሆኖ 8 ሰዎችን ብቻ አስገብተሃል። እግዚአብሔር የዘላለም አምላክ አሁንም በልጅ በክርስቶስ ኢየሱስ የምናምነውን ሕያዋን የሆንነው እኛን በልጅ በክርስቶስ ኢየሱስ በማመን ወደ መንግስት የጨመርከን ጌታ በመንግስት ጸንተን እንድንኖር የያዝነውን ድነት ወደኋላ እንዳንጥል እንዳናፈገፍግ ተስፋ እንዳንቆርጥ እንዳንዘናጋ በዓለም የሚታየው በዓለም የሚሰማው የሚያዘናጋ ነው። የኢኮኖሚ ውድቀት፣ የሞራል ውድቀት እግዚአብሔር በጌታ በኢየሱስም ሰው በሰው ላይ መክፋት እግዚአብሔር ወንድም በወንድም ላይ ፍቅር እንኳን ከክርስቶስ ቤተክርስቲያን ከአንተ አካል ከሆነችው ሁሉ ሊቀዘቅዝ እንደሚችል ተናግረህናል። አስተውለን እግዚአብሔር ሆይ መምጣትህን እያሰብን ከፊት ይልቅ እግዚአብሔር ሆይ ከኋለኛው ይልቅ እግዚአብሔር የዘላለም አምላክ መሰባሰባችንን እንዳንተው ለፍቅርና ለመልካም ስራ እርስ በርስ እንድንተያይ እንጂ ከዚህ ባለፈ ለክፉ ነገር እንዳንተያይ ጌታ ሆይ አይኖቼን ጠብቅ፣ ልቤን ጠብቅልኝ። በኢየሱስም ልጆቼን ጠብቅ፣ ሚስቴን ጠብቅ። በዚህ ያሉ ወንዶችና ሴቶች ልጆች ቤተሰቦቻቸውን ጠብቅ። በክፋት አጀንዳ የሄዱ ይህንን የወንጌል እውነት እንዳናገር ሊከለክለን የሚመጣ ሁሉ እግዚአብሔር ሆይ አንተ በመለኮታዊ ሐሳብህ ስራ እየሰጣቸው ከፊቴ ዞር አድርግልኝ። ስራ እየሰጣቸው ከጎኔ ዞር አድርግልኝ። አንተ ያሳየኝን ያንን ህዝብ የህዝብ ጎርፍ ሊታጨድ የደረሰ የስንዴ አዝመራ ልትጠራ ወድሃል። መለከት ከመነፋቱ በፊት ልታድነው ከእኔ እይታ ከእኔ አይን እይታ ውጪ የሆነን ህዝብ እጅግ የበዛ ህዝብ በዚች በስጋ አይኔ ላየው የማልችለው ዳርቻውን ላይ የማልችለውን ህዝብ አሳይተኛል። ያንን ዳርቻውን ላየው የማልችለውን የስንዴ አዝመራ አሳይተኛል። የማጭድበትን ወደ መንግስት የሚገባበትን ትውልድ ወደ መንግስት የሚፈልስበትን በዚችው ባልተማረ አንደበቴ በአንተ ግን በመንፈስ ቅዱስ ኃይል እግዚአብሔር ወንጌል መስበክ እንድችል አሁንም ለእህቶቼና ለወንድሞቼ በዚህ ላሉ አብረው ለሚሰብኩ መትጋትን እንድጨምርልን፣ ጸጋን እንድጨምርልን፣ ማስተዋል እንድጨምርልን በልጅ በኢየሱስ ስም ጸልያለሁ። ሳኦልም እግዚአብሔር ዳዊትም ከኤልያብ ፊት ዞር እንዳለ ከክፎች ዞር እንድል በጌታ በኢየሱስ ክርስቶስም ክፎችም ዞር እንዲሉ በጌታ በኢየሱስ ክርስቶስምና ስልጣን ይህንን እንዳጠበጥብ ወደ ኋላዬ እንዳላይ ወደ ኋላችን እንዳናይ በኢየሱስም ሲተጉ የሚያገኛቸው ብፁዓን ናቸው ተብሎ እንደተጻፈ ቃልህን በማንበብ በመትጋት በፍቅር በመትጋት ለመልካም ስራ በመትጋት እግዚአብሔር በወንጌል ስብከት በመትጋት በሚያገለግል ሁሉ በመትጋት በአንተ ቤት ውስጥ በቅዱሳን ህብረት እንድናገለግል ጸጋ እንድታበዛልን ጸልያለሁ። ስለ እህቴ ስለ ታጉ ጌታ ሆይ ይህንን የከፈትከውን ሰማይ እግዚአብሔር የዘላለም አምላክ እንዳሳያት ሌሎችንም ራእዮችና ህልሞችን አሳያት። እንሰማለን አባዬ። የአንተ ድምፅ ይሁን እንጂ ከአንተ ይዩ እንጂ ልቤም ሚዲያውም ክፍት ነው። እግዚአብሔር ሰው ከሰው ሰምቶ ያወራል። ሰው ከሰው ሰምቶ ያወራል። ሰው ከልቡ ክፋትን ጸንሶ ያወራል። ከአንተ የሰማኑንማ ለዚህ ትውልድ የማናወራበት አንዳችን ምክንያት የለም። ራእዮችን፣ ህልሞችን፣ መገለጦችን ስጠን። ድምፆችን አብዛለን። የቃልን ፍቻ አብዛለን። በአንተ ምክር ምራን። ጌታ ኢየሱስ እናመሰግናለን። ጊዜያችንን ባርክልን። በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። እንደዚህ አይነት ድምፆች በጣም ነው ደስ የሚሉ። ክፍት ነው ለእንደዚህ አይነት ልቤም አገልግሎቱም ክፍት ነው። ይሄ ቤት የእግዚአብሔር ቃል የሚነገርበት
ራእዮችና ህልሞች ትክክለኛ የሆኑ ራእዮችና ህልሞች የሚነገሩበት አግዬን አውቃታለሁ። ኦኬ ትክክለኛ የሆኑ ከጌታ ዘንድ የምናያቸው ራእዮችና ህልሞችን ሁሉ የምናይበት የምንጸልይበት ነው። ከዚህ ዘማዊና ጠማማ ትውልድ ግን ዳኑ ብሎ እንዳለ ቅዱስ ጴጥሮስ በእውነት እላችኋለሁ ጠብቁ፣ ህይወታችሁን ጠብቁ። ከነገረኞች ጉባኤ ተለዩ። ከነገረኞች ጉባኤ አፋቸው መልካም የሚመስል ልባቸው ግን ክፋትን የጸነሰ የፈለገ ቢያወሩ እዚህ ያለ የጌታ መንፈስ እውነተኛና እውነተኛ ነው። በመንገድ ከቆምክ ጀርባዬን ነው የምሰጠህ። ጀርባዬን በዛው መንግስተ ሰማያት እንገናኛለን። ብራዘር ከኤርሚያስ ጋር ስለሆንክ ደህንነት አይጸናም። ከኤርሚያስ ስለተለየ ደህንነትን አታጣም። ከእግዚአብሔር ልጅ ጋር ባለ ጽናት ነው። ልፊያ ትግል አንፈልግም። ጌታ ሊመጣ በደጅ ነው። በደንብ ነው ያሳየሽ ታግዬ። ቤተ ክርስቲያን ዌክ አፕ እንደዚህ እየሰበከን በቃ እኔ ጌታ ቢጨምርልኝ ከዚህ በኋላ እውነቴን ነው ብዬ ከዚህ በኋላ ቢጨምርልኝ ዘመን ወንጌልና ወንጌል ብቻ። ወንጌል ስለ ልጁ ነው። አዎ እንትና እንዲህ አለች፣ እንትና እንዲህ አለህ፣ እንትና እንዲህ አሉ። እናንተ እስሬ እንዳትደርሱ፣ ሜሴጅ እንዳትልኩ፣ ስልክ እንዳትደውሉ። እንትና እኮ እንዲህ አለ፣ እንትና እኮ እንደዚህ አሉ፣ እንትናም እንዲህ አለችህ፣ እንትናም እንዲህ ሊሉ ነው። የፈለጉትን ይበሉ። የፈለጉትን መብታቸው ነው ብራዘር። የፈለጉትን ይበሉ። ያየሁትን ያለው አይቼ ትቼ ያሳየኝ። ኤርሚያስ ሩጥ ብሎኛል፣ ትቼ እሱን አልኩ። እዚህ ጋር አቆምህና ሩጬን ነው ማታወጣው። ሩጬን አንተን ቆሜ እባክህ እመን አትመን ይሄ ማለት እንዲህ የሚባል ነገር ነፍሴን የምትጸይፈው ከዚህ በኋላ በፍጹም። ሲጠራኝ ብቻዬን ነው የጠራኝ። እዚህ ነው ያገኘኋችሁ። እናንተንም ሲጠራችሁ ብቻችሁ ነው የጠራችሁ። እዚህ ነው የተገናኘ ነው። ይኸውልሽ ቃልዬ እኮ ማለት አልገባህም ቤካ ብዬ ለማስረዳት ስጨቃጨቅ አልኖር። ሞቲቭን እና ልብን የሚያውቅ አምላክ እግዚአብሔር ያውቃል። በቃ እሱን ደግሞ የገለጠልኝ ነው ያካውቅ ብዬ ንካው ይላል። በቃ ንካው፣ ዞር በል ከዛ ሰፈር፣ ከዛ መንደር፣ ከዛ አካባቢ። ኦኬ ሰይጣን ለሰጠን አጀንዳ ያ እባብ ትዝ ይላችኋል አይደል? ያ ወርቃማ እባብ አዎ ይህን ሲል ነበር። እየደጋገምኩ ነበር መታው ጌታ ኢየሱስ ክርስቶስ። አሁንም እንደዛ በትሩን አቀበለኝ። አውሬውን እንድመታው፣ ዘንዶውን እንድመታው ኦኬ በተሰጠኝ ልጅነት ስልጣን ማለት ነው። አሁን የኤርሚያስ ሰላሙን አሳጣው ቲክቶኩን አሉ። ከሩቅ እስከ ቅርብ እኔ እባቡን እቀጠቀጥልሃለሁ ጌታ ኢየሱስ ክርስቶስ ባሳየ ማለት ነው። እባቡ ሲመታ በሩቅም በቅርብም ያለ መናደፍ ይጀምርላል ማለት እሱ እኮ ማለት እንትና እኮ እኔ እኮ ታግሸው እንጂ በዛ ወጥቼ በዘጭ መልስ ዝም ማለት ልመለስ። ጲላጦስ አደባባይ ላይ ነው የቆምነው። ኦኬ ጌታ የዛ ቆሟል። ጲላጦስ አደባባይ ላይ ነበር የቆምነው። ዝም ለምንድነው ግን ማትናገረው አንተ አለ ጲላጦስ። ዝም እሺ አንተኛው ና መስክር። ታውቀዋለህ ይህን ሰው? አውቀዋለሁ። ኧረ ንጉሶ ያውቀዋለሁ እንዴ? አውቀዋለሁ። ይገርሞታል። ባለፈው የሆነች አንድ ሴት ነበረች ሲካራ በሚባል ጉድጓድ አጠገብ ውሃ ልትቀዳ መታ እና እሷ አገኘሁት ብላ መሲሁን መታ ከተማ ስታወራ ሰምቻለሁ። እና ሄድ ካየው አዎ ሄጄ ከህዝቡ ጋር አይቻለሁ። እና አብዛኛው ህዝብ ያለ መድኃኒት ነው እያለ ነበር ሲል የነበረው። አንተም ትላለህ አይኔ አይመስለኝም ማለት ብዙ ሰው ብዙ ያወራለታል። እኔ ግን እንደዚህ አስተያየት እየሰጡበት ማለት ነው። በዚህ መካከል እውነት ቆሟል። ይሄ ሁሉ መዓት የሚወርድበት እውነት ላይ ነው። ይሄ ሁሉ መዓት የሚሰበሰበው ጽድቅ ላይ ነው። ጽድቅን ሊያሸማቅቁ እውነትን ሊያሸማቅቁ ነው። የሁሉን ምስክር ከሰማ በኋላ አንተስ ምን ትላለህ? እንደዚህ የሚያሳጡ የገዛ ወገኖች አይደሉም እንዲ ያለው
እኔ ላስርም ልፈታም ስልጣን አለኝ ብሎ ሲል አሁን እዚህ ጋር ጌታ መናገር ጀመረ። አትችልም አለው። እንዴት? ከላይ ከአባቴ ካልተሰጠ በስተቀር አትችልም። ከየት ነው የመጣው ነው ብላችሁ ያላችሁት? ከገሊላ ነው። ግዛቱ ሄሮድስ ነውና ወደዛ ውሰዱት አለ። ሄሮድስ ደግሞ በዛን ቀን ኢየሩሳሌም መጥቶ ነበር። ሊዝናና ይሁን ወይ ሾፒንግ ሊያደርግ አይዶዶ ግን መጥቶ ነበር። ጲላጦስና ሄሮድስ ደግሞ ተጣልተው ነበር እና ውሰዱት ብለዋል። እሱ የራሱ ግዛት ነውና እዛ ይጠይቀው። ውሰዱት፣ እዛ እሱ ራሱ ይጠይቀዋል። እየጎተቱ ወሰዱት እንደ ወንጀለኛ ፈጣን ቶሎ ቶሎ ሂድ እየተባለ ማለት እንዴት እያሰቃዩት እንደወሰዱት እዚህ እኮ ንጉሱ ጋር አስገባ ድረስ ንጉሱ ምሳ እየበሉ ነው። ወይን እየጠጡ ነው። እሳቸው በልተው ከጨረሰ በኋላ እንግዲህ ሊያናግር ማለት ነው እያለ ማለት ነው። እሱ ፊት እያጋሰ እሺ ምን አልክ አንተ እስቲ ምንድን ነው እያለ ማለት ጌታን ሊጠይቀው ልብና ኩላሊትን የሚመረምረው አምላክ በሰው ተመረመረ። እሺ ማንን ትላለህ ደግሞ አንተ እያለ ማለት ነው። ማንን ትላለህ? ከየት ነው የመጣው? ዘመዶች አሉ? የማን ልጅ ነህ? የጌታ መልስ ደግሞ እንደዚህ የመሃል ዝም እንደምን ማለት ነው። ብዙ ታምራት እንዳደረክ ይወራልሃል። አዎ ምናምን ነገር አላለም። ዝም ብዙ ታምራት እንዳደረክ ይወራልሃል። የጌታ መልስ እንደዚህ ማለት ዝም እንደምለው ከዚህ ከገሊላ ጀምሮ ኢየሩሳሌም ድረስ ሄደ ብዙ ነገር እንዳደረክ ይወራል። አዎ ልክ ነው። ንጉሥ አይልም እኮ ዝም። እስቲ ለእኔም ታምራቱን አድርግልኝ፣ ከታምራቱ አንዱ አድርግልኝ ተናገር እንጂ። ዝም አይናገርም። የማይናገር ሰው ነው እንዲያመጣችሁት። ወታደሩ ስሩ ያለው ምን ይላል? ንጉሱ እንደዚህ እያወራህ ለምን እንደማትመልስለት ተናገር እንጂ። መታው ይላል፣ በበትር ሁሉ መታው። መቱት ብሎ እንደዚህ አስመታው። ወታደሮች ስሩ የቆሙት ንጉስ እየተናገረ እንደዚህ እየተናገረ የማትመልሰው ንቀት አንተ ትዕቢትህ። እንደዛ ብትሉት ዘም ሲል ሰው ስላልመለሰላችሁ ዝም ነው የምንለው አልኩ። ይኸውልህ ዝም ጴንጤ ተወራጭ ተመናጨቅ ዝም፣ ሌላው እንደበለ ዝም፣ ቆሽቴን ርር አድርገህ ትላለህ ዝም። አባዬ እኔ ጋር ነው ያለው ዝም። እንዳትከራከር እንዳትመልስ ብሎኛል ዝም። አንተ አይደለም ስለ አንተ የምትሟገተው እኔ እሟገታለሁ ብሎኛል ዝም። ዝም። አንድድ ባነደድከው እሳት ትቃጠልበታለህ ዝም። ቤቴን ከፍቼ እንደዚህ ሰብካለሁ ዝም። ከወንድሞቼ ጋር እዚህ እንሰብካለን ዝም። አትመልስም እንዴ ዝም። ትናንትና አንድ ፎቶ ደረሰኝ። ከልጆቼ ፎቶ ጋር አድርገው አንድ ነገር ሰሩ። ከደሞ ከሌላ ሴት ፎቶ ጋር አድርገው አቀናብረው ኤርሚያስ ሴት ደፈረ ምናምን ነገር ብለው ለቀዋል። አሁን ሰሞኑን
ኤርሚያስ መልስ ምንድን ነው? ዝም። የዘንዶ ጭንቅላት ላይ ቆሜ ዝም። አትመልስም፣ አትከራከርም። ሚስቴና እኔ እንተዋወቃለን፣ እግዚአብሔር አለ በሚስቴና በእኔ መካከል፣ እግዚአብሔር ምስክር ነው። አብረው የሚኖሩ ፓስተሮች፣ የቤተክርስቲያን ሽማግሌዎች ምስክር ነው። በቃ እግዚአብሔር ካወቀ ሚስቴ ካወቀች በዚህ ጉዳይ ላይ ምን አለ? በቃ ዝም። አይ ምን ኤርሚማ የሆነ ሴትማ ጠብሰህ እንትን አድርጋል በዚህ ከተ ዝም ዝም። ከየዋሁ ጌታ ዝም። አይ በዚህ ደግሞ እንትን ምናምን ነገር ብሎ የሚልሁን ደግሞ ሌላ ደግሞ ፓስተር ላይ ብሎ የሚል አለ። በዛ ደግሞ እሱ እንደዚህ ምናምን ነገር ብሎ ኤርሚያስ አገልግሎት እኮ በፍቅር የጎደለው ነው ምናምን ነገር ዝም ብዬ ወገባ ገዳን ቆርጠዋለሁ ማለት ነው። ዘንዶውን ካላህ ላይ መታላለሁ። ጴንጤ ጀርባ ያደፈጠ ወሬኞች ጀርባ ያደፈጠ አናቱ ላይ ቆምበታለሁ። ዝም። ኤርሚ ግን ለምን ደሞ አትመልስለት? ይሄ ሁሉ እንትን ብለህ ሼር አድርገን ላላየውም ነበረ እንትን አትልም? ዝም። አለቅ። ከዚህ በኋላ ወይ ፍንክች እኮ አልኩ ብራዘር። የባለፈው የተነደፍኑ ይበቃል። ባለማወቅ ብልህን ይላል ያባ ነው ሞኝን ይላል የሀገሬ ገበሬ። ሞኝን እባብ 3 ጊዜ ይነድፈዋል ይባላል። ሞኝን አንዴ ሳያይ አንዴ እያየ አንዴ ሳያይ ነደፈው። ከዛ ሁለተኛ ደግሞ የነደፈኝ ይሄ ነው ብሎ ሊያሳይ ሲል ነደፈው። ከዛ እንዴት ሊነድፈኝ ቻለ ብሎ ደግሞ እንትን ሲል ነደፈው። የለም የሰራዊት ጌታ እግዚአብሔር እኮ አልኩ፣ የሕያው የልዑል እግዚአብሔር መንፈስ ምስክር ነው። ዞር ያደርጋል። ዞር አባዬ እኔ አቅም የለኝም፣ ዞር አድርግልኝ፣ ከፊቴ ዞር አድርግልኝ። እዛ ዞር ያደርጋል። ዞር ጉዳዩ ምንድነው? ዝም። እስኪ ዝም እያላችሁ ጻፉ ወንድሞች እናቶች። ዝም። ጽድቅን እያደረግ ስለ ክፉ ስምህን ቢያሰምሱ ዝም። አንተ እግዚአብሔርን መንገድ እያጠበጠብክ ስምህን ባሏልክበት ለስህተት ዝም። እኔ እኮ ማለት ያው ስለማታውቁ እንዴት ይሄንን አላመት ኖር ማለት እንዴት ነው እናንተ እንደዚህ? በፍጹም 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 ዝም። እኔ እንኳን እንደዚህ በጌታ ጸጋ አገልግለን እኔ የምለምናችሁ ወንድሞች እናቶች የምለምነው ትናንትና አንድ ነገር ስናገር ነበር። ትናንት ወዲያም ከዚህም በፊት ይኸውላችሁ ኤርሚያስ እልፍ ገደለ እንትና ሺህ ገደለ እያላችሁ ዘፈን ያወጣችሁ ጴንጤዎች በጌታ ልለምናችሁ አሁን ፎቶዬን አንሱ ብዬ ከተናገርኩ ዘመን የለኝም። ተጽዕኖ ፈጣሪ ኤርሚ አንበሳው አራራጥካቸው፣ አንጫጫቸው። ይሄ እና ደግሞ ምንድነው የቲክቶክ አዕማድ የቲክቶክ ምሰሶ እዲ ኧረ ተው ወንድሜ፣ ኧረ ተው በጌታ ለትህትና ብዬ አይደለም የምናገረው። በእውቀት እዚህ ሶሻል ሚዲያ ላይ የሚበልጡኝ ወንጌላውያን አማኞች ቁጭ አድርገው እኔንም እናንተንም እስክሪብቶ ደብተር አስይዘው የሚጽፉ ለትህትና ብዬ አይደለም የምነግርህ። እውነቱን በኤልያስ አምላክ ፊት ነው የምነግርህ። በጣም ብዙዎች ናቸው። በጣም ብዙ እውቀት ያላቸው አሉ። በጣም እውቀት ያላቸው አሉ። ኤርሚያስ አንተ ምንድን ነው ሚስጥር ምናምን ነገር ብለህ እንደ ሳምሶን ከጠየቀኝ ፀጉሬ ኮፍዬ ብዬ አለለ ምንድነው ብለህ ሚስጥሩ ብለህ ከጠየቀኝ የጌታዬ የእግዚአብሔር መንፈስና የእግዚአብሔር ጸጋ። እኔ መንፈስ ቅዱስን አትንካብኝ፣ የጸጋ ስጦታ ላይ አታላግጥብኝ። ካላገጥክ እዚህ እኔ ጋር እንዳትደርስብኝ፣ ብራዘር እንዳትደርስብኝ፣ እንዳትደርሽብኝ። ጠፊ ከኔ ጋር ተናገሩነቱን ብሎክ አድርገሽ ጠፊ። ጸጋ ስጦታ ላይ እዚህ መጥቼ አላግጣለሁ ብለሽ ብትይ ያ ስጦታ ህይወቴ ውስጥ ስለሚሰራ ያመኛል። ያኔ መጣላት እንጀምራለን። የተጣላሁትም ከብዙዎች ጋር በዚህ ነው። መንገዴ ከመንገዳቸው ጋር በቃ ለይተን ጌታ የዘመናቸውን ቁጥር ይባርክ። እዛው መንግስተ ሰማያት እንገናኛለን። አለቅ
እኔ ያንን ለማስረዳት በዚህ ወጥቶ 9 ሰዓት 8 ሰዓት ስብሰባ የተደረገበት በዛ እባካችሁ ስሙኝ እንትን በሉ በዚህ ስራዬን ትቼ ማለት ነው። አሁን ግን አገር ተባላልኩ ከፈለክ ተናጭ ነገ አንዱ ተነስቶ ቤኪ ከሆሲ ከዳጊ ጋር ምናምን ነገር ብለው ቢሉ የተወሰነ ተውላለሁ። ከዛ ውጭ እጸልያለሁ። ከዛ ውጭ ተከታትዬ በዚህ ጋር ሆሲ እኮ እንደዚህ ብሎ ግድልሽም ታግዬ አስቢበት ዳጊ እንትን በል በፍጹም አልገኝም። እነዚህ ይሄ ከተጠራህበት ጥሪ ሊያጎድል የወጣ ክፉ መንፈስ ስለሆነ ሰይጣን እንትን ያለውን እኔ እዛ ጋ አታገኘኝም። ዳዊትም ከኤልያብ ፊት ዞር አለ ይላል። በቃ ሳማ አንተ እኮ አውቃለሁ አንተ ፈልፈልቱ ምናምን ነገር እያለው ሳማ የሚባለው ወንድ ብያው ዳዊትም አሁን ከሳማ ፊት 6 ወንድሞች አሉ እየተቆጠሩ እነዛን ጥቂት ወንጎች ምናምን ነገር ሰጥቶ ኖ ከኤልያብ ጋር አልለፋለፍም ከእንትና ጋር አልለፋለፍም። ኦኬ እንደውም እስከዛሬ በቅንነት የአንዳንድ ሰዎችን ምክር ተቀበልኩ። ከዚህ በኋላ ጣቴ እንደዚህ አድርጌ የምጠባ ሕፃን ልጅ አይደለሁም። ድርሽ እንዳትሉ በሰሬ ነገር ያለው ድርሽ እንዳትሉ ማቃቸው ወንድሞችና እህቶች አሉ። ድርሽ እንዳትሉ አንተ ማን ነህ ይሄን ትመክረኝ? በዚህ ብትለው እንደዚህ ብትለው ምናምን ነገር እንዴ በቅንነት እንኳን ምክር እኮ እንስማ ብለን ስንል ወንድሞችና እህቶች እዚህ ሁሉ አይወራም። ዝም ነው ያለው። የሚናገረው አቶ ነው ጌታ አይደለም። ያደረገው ወንጀል ሆኖ ነው አልነበረም። በቃ የጽድቅ መንገዷ መራራ ናት። የጽድቅ መንገዷ መራራ ናት። ጢሞቴዎስ ላይ ቅዱስ ጳውሎስ እንደዚህ ይላል፣ የምታውቁት የእግዚአብሔር ቃል ምዕራፍ 3 ቁጥር 12 ላይ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። በእውነትም ግን በእውነት ነው ያልኩ፣ በውሸትም አይደል። በውሸት ክርስቶስን አትመስልም። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ያ እባብ ሲመታ ሁሉን አልተናገርኩም። ሲመታ ከሩቅ እስከ ቅርብ ከቅርብ እስከ ሩቅ ነው የተተራመሰው። እዛ ታይቻለሁ ምን አለፋለፈኝ። ንካው እላለሁ ብራዘርዬ፣ ንካው። ልብህ ከከፋ እኔ ምንም አልበል እንጂ እኔ ልጠንቀቅ እንጂ እጄን በንጽህና እጠብቃለሁኝ። አንደበቴንም ወንድሞቼን መበደል አልፈልግም። እናስ አሁን እዚህ ያላችሁ የምትሰሙኝ በሚመጡት ወራቶች ላይ አሰሙኝም፣ ትሄዳላችሁ። ሕያው እግዚአብሔር ልጅ ምስክር ነው። እዚህ እግዚአብሔር ልጅ ምስክሬ ነው እኮ አልኩ። ትሄዳላችሁ፣ ራሱ ያስኬድሃል። አንተን እኔ ላይ በማታውቀው ነገር እንድትከፋ ያደርግና ይሄ ልጅ ማናት እንዲበዛ እኮ ምናምን ነገር ብለህ ትሄዳለህ። እኔ ምን እላለሁ በዛ ሰዓት? ዝም ለምን ሄድክ ምናምን ነገር አልል። ዝም። ኢየሱስ የአብ ልጅ ምስክሬ ነው። ትሄዳላችሁ። እዚህ ውስጥ ያላችሁ ጌታ ይባርክህ ብለህ ያልከኝ ሰውዬ ነገ ይድፋው ብለህ እንደዚህ የቆምኩትን እንዲዘቅዝቀህ ታደርጋለህ። አሉ ወራቶች አሁን የሚመጡት ማለት ነው። ዝም። ያየ ሁሉ አይነገርም። ከኔ ቀድሞ አባዬ አይቷል። ያየውን እሱ አሳይቶኛል። እዚያ አይወራም። ሆዴ፣ አንጀቴ፣ ኤርምዬ፣ ወለላይ፣ አባቴ፣ የአባቴ ልጅ፣ የአክስቴ ልጅ፣ የእናቴ ልጅ ምናምን ነገር ብለህ ብትል ምንም ልቤን ዱጫ አታደርገውም። አሳይቶኛል ነው የምልህ። ጌታዬ አሳይቶኛል እነማን እንደሆናችሁ። ያሳየኝን ያህል አሳይቶኛል። ካሳየኝ አሳየኝ ብዬ እላለሁ። ካላሳየኝስ አላሳየኝም። የሆነ ቦታ ላይ ጢባ ጢቤ ልትጮትብኝ ትችላለህ። ቂላቂልነት ወይ ሞኛ ሞኝነት ምናምን ነገር ብለህ ልትጮት ትችላለህ። ጌታዬ ግን ከዚህ በኋላ ለእንደነሱ አይነት አሳልፎ አይሰጠኝም። ዝም ብዬ ወደፊት ልክፈተው አይደል? እሱ መዝሙር
እገሰግሳለሁ ሶሪ ወንድሞች የሚባሉ እዚህ መዝሙር ውስጥ ስትሰሙ ወንድሞች እህቶቼ በጌታ በኢየሱስ ክርስቶስ ያመኑ የትኞቹም ሰንበላጥና ጦቢያ አይደሉም። ሰንበላጥና ጦቢያ እነ ጌሳ የሚባሉ ጌርሳ ብዬ ወንድምነትን አይደለም ያልኩት። እነ ጌሳ እነ ሰንበላጥ እነ ጦቢያ አባናና ፋርፋ የተባሉ የሶሪያ ወንዞች ይፍሰሱ አልኩ። እናስቆማቸዋለን። በምን በወንጌል እውነት ለእነ ሰንበላጥ ለእነ ጌሳ ምን አውረን ለሚርሰራ ዘንበዬ ወደፊት እገሰግሳለሁ የኋላዬን ትቼ የፊቴን ይዛለሁ ዝም ብዬ። ኦኬ። ለዚህ ነው መንፈሴ ልቤ እስኪንቀጠቀጥ ድረስ የዛን ቀን ያለቀስኩት። እግዚአብሔር ጻድቅ በቅንነት ጌታን እናገለግላለን። ጌታ ኢየሱስ ይወደናል። ጌታ ኢየሱስ ይወደናል። ለሁሉ ነገር እንዳትቸኩሉ ወንድሞች እናቶች፣ እኔም አልቸኩልም። እንዳትቸኩሉ ወንድሞች እናቶች፣ ምንም ነገር እዩ፣ ምንም ነገር ስሙ። እሺ ጸጌ እሰጥሻለሁ ታገዬ። ምንም ነገር ስሙ፣ ምንም ነገር እዩ፣ ምንም ነገር በቤተሰባችሁ ውስጥም በባልና በሚስት በልጆችና በወላጆች ጓደኛና በጓደኛ በስራ ቦታ በየትኛውም ቦታ ላይ ምንም ነገር እዩ፣ ምንም ነገር ስሙ፣ እንዳትቸኩሉ እና ጌታ እግዚአብሔር ይባረክ። ስለዚህ ቅድም ላይ የገባንበትን እውነት የነገርናችሁ በጳጳሱ አፍን የተመሰከረው ማርያም ለኃጢአተኞች ሞታለች ብሎ የሚል ማለት ነው። ቅድም የነገርኳችሁ ጌታ ኢየሱስ የምታውቁት ጌታችን ለሰው ልጆች በደልና ኃጢአት በጲላጦስም በሄሮድስም አደባባይ የቆመው ቀራንዮ ኮረብታም ላይ የሞተው አንድ ጌታ ነው። ጳጳስ ሲስበከው በመጽሐፍ ይጻፉት ውሸት ነው። ውሸታም ጳጳስ፣ ውሸታም መጽሐፍ ማለት ነው። ልኩ ይሄ ነው። ውሸታም ፓስተር፣ ውሸታም ቤተክርስቲያን እንለዋለን ማለት ነው። እውነተኛው የእግዚአብሔር ቃል ለሰው ልጆች በደልና ኃጢአት ሞተ ብሎ የሚለን ይሞታል ብለው ነቢያት የተናገሩለት ሞተ ብለው ሐዋርያት የጻፉልን ኢየሱስ ክርስቶስ ብቻና ብቻ ነው። በቃ ጌታ እግዚአብሔር ዘመናችሁን ይባርክ። ስለዚህ ወደ አርዕስቱን እንመለሳለን። የሚወያይ ሰው ካለ ገብቶ መወያየት ይችላል። ጌታን ልትቀበሉ የምትወዱ ሰዎች ካላችሁ፣ የኔም የወንድሞቼም የሁላችንም ጥሪ ነው። ጌታን ልትቀበሉ የምትወዱ ሰዎች ካላችሁ ወደ እግዚአብሔር ፍቅር በክርስቶስ ኢየሱስ ኑ፣ ያሳርፋችኋል። ኑ ታረቁ። ጌታ ልጁ አድርጎ ይቀበላችኋል። ከዘላለም ጥፋት ያድናችኋል። በስሙ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። የእግዚአብሔር ልጆች ተብላችሁ እንድትጠሩ አብ ይህን ጥሪ ይጠራችኋል። ጌታን ተቀበሉ፣ ከዘላለም ጥፋት ዳኑ ብለን እንላለን። እግዚአብሔር ዘመናችሁን ይባርክ። ወደ ውይይቱ እንሄዳለን። ከዛ ፊት ግን ታግዬ የምትለው ነገር ካለ ለእሷ እድል ልስጣት። ተባረኩ። አርዕስቱ የሚገባ ሰው ካለ ያው ይህንን የጳጳሱን ቪዲዮ ሁሉ አሰምቻለሁ። ያው መጽሐፍታችሁ ብቻ ሳይሆን ጳጳሳቶቻችሁ ሁሉ ጭምር ማርያም ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ ጳጳሳቱ ማርያም ለሰው ልጆች በደልና ኃጢአት ሞታለች እያሉ እየተናገሩ ነው። ቪዲዮ አለ። ቅድም አሰምቻለሁ 2 ጊዜ፣ አሁንም አሰማለሁ ማለት ነው። ተባረኩ። ታግዬ የምትይው አለ? ቅድም ልታወሪ ፈልግሽ መሰለኝ። ያ ሶሪ፣ በመሀል ስለገባ ያቆምክ መስሎኝ ነው። ስለዛ ልጅ አንድ በልቤ ያለ ነገር አለ። እህቴ ያው ባለፈው እንደነገርኩ የኮንስትራክሽን ካምፓኒ አላት እና ምናልባት ስራ እንድትቀጥረው እስቲ ስልኩን በዋትሳፕ ላክልኝና ስራ ይፈልጋል። ታግዬ ቴንኪው፣ ተባረኪ። ቦታ ካላት ጌታ ቢፈቅድ አንድ የሆነ ቦታ ላይ ያስገቡት። ስራ ይፈልጋል። ከዛቸት ጋር አውርተናል። አሜሪካ ሀገር ነው ያለችው ሱዛን። እሷም ባለችበት እሱም ባለበት እዚሁ ገስት ላይ አምጥቼው እናናግረውና ስራ ይፈልጋል። ከዛም ደግሞ ከዛ ካለበት የውሻ ማደሪያ ከሚመስል ቦታ ውስጥ ወጥቶ ቤት የሚከራይበት በዓለም ዙሪያ ያላችሁ እዚህ ያላችሁ ቅዱሳን ወገኖች አዲስ አበባ ውስጥ ቤት ያላችሁ ሰርቪስ አንዲት ሰርቪስ ክፍል ያላችሁ ሰዎች ካላችሁ
ብትተባበሩ የእግዚአብሔርን ብድራት ታገኛላችሁ። ይሄን ሰው እኔ እግዚአብሔር ገልጦልኝ እንጂ ህይወቱ ማን እንደሆነ ምን እንደሆነ አላቅም። ሳየው ግን የጌታዬን ድምፅ በውስጤ ነው የሰማሁት። በባዶነት የተመታ ነው። ስለዚህ ጠየቅኩት፣ አገኘ ነው። እንግዲህ ጌታ እግዚአብሔር ይባርካቸው። የተሰበሰበ ገንዘብ ተሰባስቦለታል። ይሄ ብቻ በቂ አይደለም። እንደው ሌላ ትንሽም ብንጨምርለት የኢትዮጵያ ንግድ ባንክ ተከፍቶ ልጁን አመጣዋለሁ። ጌታ ቢፈቅድ ወይ ነገ ወይ ተነገ ወዲያ አመጣዋለሁ እና ኮንስትራክሽን ስራ ውስጥ የሚሰራበት እሱ ሊሰራ የሚችለውን ነገር ጠይቀን አንድ ቦታ ላይ ብታስገቡት ብድራቱ ከሰማይ ከእግዚአብሔር ዘንድ ነው። ቤትም ያላችሁ ሰዎች አስጠግታችሁት እንደው በጣም ሳትጫኑትም ያቅሙን ያህል የጎዳና ተዳዳሪ የሆነ ሰው ነው ራሱን የነገረኝ። ምንድን የት ነው ምናምን ብዬ ስል እኔ ጎዳና ወጥቻለሁ አለኝ። ከዛ ያለፈ ህይወቱን ያቼት ስትመጣ ትነግራቸዋለች። ሱዛን የምትባለው አሜሪካ ሀገር ነው ያለችው። የተቀባይ እግዚአብሔር ቃል ቤተክርስቲያን እነ ፓስተር ሚኪ ያቋታል እና እሱ አሜሪካ ምንም ትኖረው ኢትዮጵያም ትመላለሳለች እና አግኝተን እግዚአብሔር አምላክ አዶ ነው አላቅም፣ ሹፍርና ይቻል አይቻል አላቅም፣ ግን እንጠይቀዋለን። እዚሁ አምጥተን የሰማይ አምላክ ቅዱስ እግዚአብሔር በአይኖቹ አይቶታል። በእረኛው በኤርሚያስ ውስጥ ሆኖ አይቶታል። ስላሳየኝ ነው እጄ ቤቱ የገባሁት የነበረ። የዛን ቀን የተፈጠረውን ታውቃላችሁ። ልክ የሚደረገውን ካደረግን በኋላ ነው ልቤ እርፍ ያለው። የተወጣጣለትን ገንዘብ እንኳን እንዴት አውጥቶ መጠቀም እንዳለበት እንኳን አያውቅም። ካርዱን በእጁ ይዞታል፣ እንዴት እንደሚጠቀም እንኳን አያውቅም። እና ጌታ እግዚአብሔር ይባርካችሁ። በእውነት የአባቶቼ አምላክ ለዚህ ሰው ገንዘብ የሰጣችሁ ወንድሞች እናቶች 30 እና 60 100 እጥፍ እግዚአብሔር በቤታችሁ የዘራችሁትን ብቻ አይደለም ከዛ በላይ እግዚአብሔር ያብዛላችሁ፣ ያትረፍርፋችሁ። በእውነት የታዘዛችሁት ለጌታ ድምፅ ነውና እና ጌታ እግዚአብሔር ዘመናችሁን ይባርክ። ስለማመጣው እናወራለን እዚሁ ታግዬ። እሺ ተባረኩ። በቃ ቦታ ለቃለሁ። ቴንኪው። ያ ተባረኪ። እሺ ማሂ ኤርሚ፣ እስኪ ስለ ቤቱ እናውራ በውስጥ። እኔም የፓስተር ሚኪ አባል ነኝ። እዚህ ዲሲ ነው ያለ ሰው ካለ ያወራኝ። እሺ ፓስተርዬ ዲሲ ነው ያለው። ተደዋውለናል። ራሱ እኔ በሌላ ጉዳይ ስለምንደዋወል ከፓስተር ሚኪ ጋር አሜሪካ ነው ያለው። ከ4 ቀን በፊት ራሱ ተደዋውለናል። ሚኪ ሻይ ማሂ፣ እሺ ሃይ በይኝ። ፎሎ ባክ መልሼ ልሻለሁ። ኦኬ ፎሎ ባክ መልሼ ልሻለሁ። ማሂ በውስጥ ስልክሽን አስቀምጭልኝና እንደዋወላለን። አዲስ አበባ ቤት ያላችሁ ሰዎች ካላችሁ እዛ የተቀባይ እግዚአብሔር ቃል ቤተክርስቲያን እነ ፓስተር ቴዲዬ ጋ ነው የሚያመልከው። ልጁ ሰምቻለሁ። ይዛ ለቴዲሻ ነግሬው ለምቂም ነግሬው ደግሞ ትልቅ የእግዚአብሔር አጀንዳ ያለበት ሰው ነው ብለዋ ያቺ ምህት ነገረችኝ። እና ለጌታ ለኢየሱስ ክርስቶስ ለመሰዋት ለስሙ ለመሞት እንኳን ያህል በቃ ያለቅሳል። 24 ሰዓት ነው የሚያለቅሰው። ምን ሆነህ ነው ተብሎ ሲባል በቃ ኢሳይያስ 53 አንብቤ ኢየሱስ በቃ ባዶን ነው ግን ዓለምን ንቋት ለምንድን ነው የማልሞተው ብሎ ይላል። ይሄ ወንድም እግዚአብሔር ይህንን እውነት ከገለጠለት እንዲሞት አይደለም የሚፈልገው። ብዙ የሞቱ ያለውትን ትውልድ በዚህ ሰው እጅ እግዚአብሔር ታምራትን ያደርጋል። አንዲት እግዚአብሔር ሴት አለ ትጸልይለታለች፣ እዛው ኢትዮጵያ፣ እዛም ቸርች ላይ ይጸልዩለታል። ስለዚህ አሁን እንደዚህ አይነቱን ወንድም እንደው ማድረግ ያለብን ከጎዳና ላይ አንስተን ቤት ተከራይተን እናስቀምጠውና ስራ ደግሞ ካገኘ እየሰራ ሲመጣ የሚያርፍበት ካገኘ ከዛ ጾም ጸሎት እንዲይዝ ነው የምነግረው። የዛን ቀን ገና ስገባ ኤርሚዬ አንተን መልክ ሰምቼ ነዘርፌን ሰምቼ ነው እስቲ እንትና አለው ኤርሚ አንተን ሰምቼ ምናምን ነገር አለ። ኦኬ ጌታ ኢየሱስ ስሙ ይባረክ። ኤርሚ ስታለቀስ እያለቀስን ውስጣችን እየነደደ ምናምን ነገር ታዲያ አንድ እረኛ እዚህ ጋር ቢያለቅስ ምን የሚያመጣው ነገር አለ? ኦኬ ግን የጌታ የእግዚአብሔር መንፈስ ስላለብኝ እኔ ምንም ባዶ ነኝ ምናምን ነገር አለ። ኦኬ እግዚአብሔር ጸጋን ያካፍላል። እግዚአብሔርን ቃል ስትሰሙ የምታለቅሱ፣ ስትጸልዩ የምታለቅሱ በጣም ልባችሁ በዚህ በጣም እንደው ውስጣችሁ የሚቃጠልባችሁ ማልቀስ ብቻ ሳይሆን የሚቃጠልባችሁ እናንተ እግዚአብሔር አጀንዳ አለው ከእናንተ ጋር። የእግዚአብሔርን ቃል ሞር አንብቡ። በቅድስና ህይወት ተመላለሱ። በአመፅ እንዳትረክሱ። ሴትነትሽን ከማንም ወንድ ጋር እየተኛሽ እንትን እንዳትይ። እንደዛ በፍጹም
ቅድስና ሆሊነስ ቱ ዘ ሎርድ ብለሽ አንቺ ያገኘ ወንድ ሁሉ ከአንቺ ጋር መተኛት የለበትም። እግዚአብሔር ሰው ያዘጋጅልሻል። ጊዜው ሲደርስ እግዚአብሔር ያዘጋጃል። በቃ ቅድስና ለእግዚአብሔር። እቺ በውዷ ላይ ተደግፋ ከምድረ በዳ የምትወጣ ማናት? እንደዚህ አይነት ሴት ነው የሚያስፈልገው። ፀጉሯን አጎፍራ በጠራ እንትን ኪንግ ምንድነው ምትሉት አለ አይደል? እሱን ጠምዝዛችሁ ምናምን ነገር ፍሪዝ አድርጋ የሀገሩን ወንድ ሁሉ የምትጠቅስ ጴንጤ ምን ታደርጋለች? እቺ ስርዓት አልባ የሆነት ነው። ቆፍጣና የሆኑ ደግሞ እዚህኛ አካባቢ ላይ እኮ ቸርች አካባቢ ላይ በጣም አሁን ጥቂት ካልሆነ በስተቀር እኮ በጣም ጴንጤ እኮ በጣም ቆፍጣኖች ናቸው። ላገኘችው ሁሉ ብላ ስትል አትውል። የእግዚአብሔርን አጀንዳ በውስጣቸው የያዙ ማለት ነው። አልናፍቃችሁም? የጽድቅ ኖሮ በእውነት እኔ እንዴት እንደናፈቀኛል። የጽድቅ ኖሮ በዚህ ትውልድ መካከል በሚያምታታ ትውልድ መካከል እንደ ኖህ ጽድቅን ሰብኮ ማለፍ፣ እንደ ሎጥ ጽድቅን ሰብኮ ማለፍ፣ በሚያመነዝር በሚቅም በሚያጨስ በዚህ በጫታም ትውልድ መካከል ማለት ነው እንደ ኖህ በጽድቅ ኑሮ ኖረህ ዓለምን እየኮነንክ ማለፍ ተናግረዋለህ። እራሱ ሲያዩ አስኮናኝ ብሎ ይላል። እራሳቸው ሲያዩ ማለት አስኮናኝ ይላል። እንዴት አይኮነን? ህይወት ይናገራ እና እግዚአብሔር ይባረክ። ተባረኩ። ጸጋና ሰላም ይብዛላችሁ። በዚህ አርዕስት ላይ አወራለሁ ብሎ የሚል ሰው መቼም አይመጣም፣ አይደፍርም። የሚደፍር የለም። ደጋግመን ተናግረንበታል። አሁን ብዙ መናገርም አያስፈልገንም። ኦኬ፣ አያስፈልገንም። አንዴ ግን ላሰማችሁ ጳጳሱ ምን እንዳሉ። ኦኬ፣ አንዴ ጠብቁኝ። እኛ እዚህ ስንናገረው የነበረ ነገር ጳጳሳቶቻቸው የሚሰብኩት ነው ይላል። በዚህ ጊዜ ልጄ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። የተሰቀየ ነው። አንቺም ሞተሽ አድኛቸው አላት ይላል። ስሙ፣ የኢትዮጵያ ሕዝብ ሆይ ስማ፣ ኤርትራውያን ስሙ፣ ኦርቶዶክሳውያን ስሙ። ምን እንደሚባል መጽሐፍቶቻቸውን አውጥተን የተናገርንባቸው ስለተጻፈ ነው። ያውም በእነሱ የተጻፈው እዛው መድረካቸው ላይ ቆመው እንደዚህ ይሰብኩታል ጳጳሳቱ። ስሙት። ኃጥአንን ገሃነምን አስጎበኛት ይላል። ያላችሁ አስኬማን የደፉት ጳጳስ ናቸው። ሊቀ ጳጳስ ናቸው። ፓትርያርክ አልሆኑም፣ ጳጳስ ናቸው። ፓትርያርኩ አንድ ናቸው። የቅዱስ ሲኖዶስ አባል ናቸው፣ ጳጳስ ናቸው። አከሰሙ በዚህ ጊዜ ልጅ ማህደረ ኃጥአንን ገሃነምን አስጎበኛት ይላል። በዚህ ጊዜ ልጅ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። ርኅሩህ ስለሆነች ልጅ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሞተሽ አድኛቸው አላት ይላሉ። በዚህ ጊዜ የምትምርልኝ ከሆነ ስሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው። እነዚህን የእኛ ህዝብ አጫውጫቢ ነው። እሱ ወደ ጎን ተወው። አሁን እኚህ ጳጳስ ድራማ እየሰሩ ነው፣ ተረት እየተናገሩ ነው ወይ ትምህርት እያስተማሩ ነው? ጻፉልኝ ከታች። ትምህርት ነው ወይስ ድራማ ነው ወይስ ህዝቡን እያዝናኑት ነው? ቢኒ ትምህርት ነው ብሏል። ትምህርት ነው ብላቱም ሰው እሺ፣ ሃንቾ ትምህርት ነው ብላለች። ወልዴ ትምህርት ነው። ሞገስ ኤምኤፍጂ ትምህርት፣ ሳሚ ትምህርት፣ ኦኬ ሙሌ ትምህርት። እነዚህ በጣም ትክክለኞች ናቸው። ትምህርት ብላችሁ የጻፋችሁ በጣም ጎበዞች ናቸው።
ገንዬ ገነት ገረመው ትምህርት ብላችሁ የጻፋችሁ በጣም ትክክል ነው። ቆይ ተረቱ ለእኛ ነው እህትዬ፣ ተረት ለእኛ ሲሆነው ተረትና ትምህርት ለዩ እንጂ አሁን ተረት ብላችሁ የጻፋችሁ በሙሉ እናንተ በጌታ የምታምኑ እህቶቼ ስለሆናችሁ ለእኔና ለአንቺ እውነት ነው፣ ተረት ነው። በእነሱ አይን ይሁ እንጂ በእነሱ መነጽር ተናገሩ እንጂ አሁን እነሱን ሆናችሁ መልሱ ነው ያልኩት። ነውር አይደለም እንዴ? በእነሱ ጫማ ውስጥ ገብታችሁ እንትን በሉ። ህዝብ እንዴት ለተረት ይጨበጨባል እንዴ? አሁን ተረት እንደዚህ አንገት ዘንበል እየተደረገ ነው የሚነገረው። ማህደረ ኃጥአንን ገሃነምን አስጎበኛት ይላል። በዚህ ጊዜ ልጄ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። ርኅሩህ ስለሆነች ልጄ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሞተሽ አድኛቸው አላት ይላሉ። አንቺም ሞተሽ አድኛቸው አላት ይላሉ። ምንድን ይሄ ትምህርት ነው? የኦርቶዶክስ ያውም ዶግማ እኮ የሆነ ትምህርት ነው ወንድሞች እናቶች። ዶግማ ደጋማ አይደለም ያልኩት፣ ዶግማ ነው ያልኩት። ደጋማ አይነት ነገር እንደዛ አይደለም። አተያየልኝ በዚህ ጊዜ የምትምርልኝ ከሆነ እሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው። እነዚህን የምትምርልኝ ከሆነ እሞታለሁ አለች። በፊት ሞትን ተቃውማ ነበር። አንተን ወልጄ የአንተ እናት ሁኜ እንዴት እሞታለሁ ብላ ነበር። አይ እኔ ሙቼ ነው ያዳንኳቸው፣ እነዚያን የጎበኘሻቸውን ያስጎበኘውሽን ደጋጉን ያዳንኳቸው ሙቼ ነው፣ አንቺም ከሞት እምርልሻለሁ አላት። ያን ጊዜ እንድትሞት በጭካኔ ጨክና ስለ ኃጥአን ሞትን ለመቀበል ተስማማች። ስለ ኃጥአን ስለ ኃጢአተኞች ሞትን እንድትቀምስ ጨክና ሞተች። ስለዚህ በኦርቶዶክስ ስለ ኃጢአተኞች የሞተ ስንት ነው? ሁለት ቢያንስ። ማናማ? ኢየሱስና ማርያም። ለዚህ ነው ማርያም ኢየሱስ የዓለም መድኃኒት ነው፣ ማርያምም የዓለም መድኃኒት ናት። ኢየሱስ ቤዛ ነው፣ ማርያምም የዓለም ቤዛ ናት። ኢየሱስ አምላክ ነው፣ ማርያምም አምላክ ናት። ይሄው ጌታ ኢየሱስ ምስክር ነው፣ ማርያምም አምላክ ናት በኦርቶዶክስ። ለዚህ ነው ማናቸውም መጥተው በመጽሐፍቶቻችን ፊታችን አይቆም ብለን ስንል መረጃ ስለምናወጣባቸው ነው። ኢየሱስ ፈጣሪ ነው፣ ማርያምም ፈጣሪ ናት በኦርቶዶክስ መጽሐፍቶች ላይ። እኛ አንድ ጌታ አለ የሞተ የእግዚአብሔር ልጅ የዳዊት ልጅ ለሰው ልጆች በደልና ኃጢአት የሞተ እሱ አለ። እሱ ነው እያልን ነው። ተባረኩ፣ ጸጋ ይብዛላችሁ። በጣም እንዳስረዘምኩ አውቃለሁ። ዳጊሻ ያለህ ካሌለ ለቢኒያው ልስታው፣ ሌሎችም ይናገራሉ። ዳጊ ያለህ አንተ ላስቀድም ብዬ ነው። ስራ አለው ቢኒ ቅደም ኤርሚ። ቢኒያው ወንድምነት